ወይ አንተ እናንተስ አምናችሁ ተቀበላችሁ፣ እኔ ጭንቅላቴን እንዴት አድርጌ ላሳምነው አለ። እና ምን አለ መሰላችሁ አንዳንድ ጊዜ አምኖታል፣ ጀስት ኦርቶዶክስ ትክክል መሆኗን ያውቃል። ከዚህ ድረስ አምኗል ቀለመወርቅ አይተንፍሱ። ነገር ግን ጭንቅላቱ የሚከሰውን ክስ እንዴት ብሎ ያስቆመው? የወታደር እንዴት ሲለው መልሶ መላልሶ ጭንቅላቴ ላይ የሚጮኸውን መጾም አለብህ የሚለውን ድምጽ እንዴት አርጌ ላስታግሰው? ስለዚህ እሱን ለመርሳት እየመጣው መጾም አለባችሁ እያልኩ እናንተ ላይ ተነፍሳለሁ አለ። እና ቀለመወርቅ አይተንፍሱ ትክክለኛ ስሙ በፓስተሩ ስም ኤርሚያስ አበበ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ፍጽምት ክርስቶሳዊትና ኩላዊት አንዲት መሆኗን ጭንቅላቱ ደጋግሞ ስለሚነግረው ሁሉ ጊዜ ከእንቅልፉ በነቃ ቁጥር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኦል እንደሚገባ ያውቃል። የሲኦልን ጩኸት ለመታገስ ሲል ርዕስ እየፈጠረ ይመጣል። አንድ ሰው ሰንበዲን ዝም ብሎ የሚሳደብ ከሆነ የሚሰደበው ግለሰብ በጭንቅላት እንደበለጠው ያረጋግጠለት ነው። እና ይሄ ብዛምም አይደለም። እኛ ጋር ሲጀመር ያስተምሮ ልዩነት የለም። አፖስቶሊኮች ነን፣ ሐዋርያዊት ቅብብሎሽ አለን፣ በትውፊት የምንኖር ነን። አኬ ቀሲስ ዲበክ ሁሉ እነ ጋዲ እነ ልደት ሁሉም እዚህ ቦታ ላይ መተን ብንነጋገር ብንሳሳት እንኳን እኛን የሚደግፈን ሐዋርያዊ አስተምህሮ አለ። ቅዱሳን ምን ብለው አስተማሩ ብለን የቀደሙ አባቶቻችን የሐዋርያትን እንመለከታለን፣ አንድምታዎችን ድርሳናትን እንመለከታለን፣ ቅዱሳት መጽሐፍቶቻችን እንመለከታለን። ስለዚህ በዚህ እንታረቃለን። ቀለመወርቅ አይተንፍሱ ለሚያመጣው ነገር ከማን ጋር ይተማመን? ከማንም ጋር እኮ እየተማመን አይደለም። በነገራችን ላይ እንድታውቁት የምንፈልገው ኤርሚያስ አበበ ዋንነስ ፔንቴኮስታል ነው። ዋንነስ ፔንቴኮስታል ኤርሚያስ አበበ ገና ሲገባ የገባበት እምነት እኔ ብዙ ጊዜ በአንተ ሃይማኖት ዙሪያ እንወያይ ብያለሁ። ለዛ ነው አልናገርም የሚለው። ዋንነስ ፔንቴኮስታል ኦንሊ ጂሰሶች የተገነጠሉባት ቸርች ውስጥ ነው ያለው። ዋንነስ ፔንቴኮስታል ይባላሉ። እነዚህም በወልድና በመንፈስ በአብና በመንፈስ ቅዱስ የማያምኑ ኢየሱስ አብም መንፈስ ቅዱስም ናቸው ብሎ የሚያምኑ ቤተ እምነት ውስጥ ነው ያለው። ይሄን የእምነት ልዩነት አንድም ቀን እሱ ስለሚከተለው ሃይማኖት ለማንም አስተምሮ አያውቅም። አንድም ቀን እሱ ስለሚከተለው ኤርሚያስ ስለሚከተለው እምነቴ ይሄ ነው ብሎ አስተምሮ አያውቅም። ለምን? ጥያቄ ከተነሳበት አጠገቡ የሚቀመጥ ማንም ሰው የለም። ለዛ እኮ ነው እኔ በስላሴ አምናለሁ ይላል፣ ማርያም ወላዲተ አምላክ ናት እላለሁ። ግን እሱ የሚከተለው ሃይማኖት አያውቀውም። እሱ የሚከተለውን ሃይማኖት አያውቀውም። እሱ ዋንነስ ፔንቴኮስታል ነው። ኦንሊ ጂሰሶች ተገንጥለው የወጡበት። ጠይቁ እስኪ ሃይማኖትህ ምንድን ነው? የት ቸርች ነው የምትገባው? ያንተ ቸርች መስራቾቹ እነማን ናቸው በሉት። ከፈለገም ኤርሚያስ በሚከተለው ሃይማኖት እዚህ ውስጥ ያላችሁ ፕሮቴስታንቶች ካላችሁ በሚከተለው በዋንነስ ፔንቴኮስታል እኔ ዲቤት እገባለሁ። አሁን በዚህ ሰዓት እገባለሁ ከሱ ጋር። ንገሩት ሂዱና፣ እየሰማን ነው። በሌላ አካውንት ጥሪ እያደረኩልህ ነው። አሁን በምትከተለው ሃይማኖት እኔ ካንተ ጋር ዲቤት እገባለሁ። ኤርሚያስ አበበ አንተ ኢየሱስ መንፈስ ቅዱስም አብብ ነው እያልክ የምትከተል ነህ። እዚህ ስትመጣ እንደ ኦርቶዶክሶች ስላሴን አምናለሁ እንደ እንትኖች እንትን እላለሁ እያልክ አታውራ። ያንተ ወንጌል ያንተ እንጀራ መብያ አይደለም። ወንጌል ያንተ እንጀራ መብያ አይደለም። ልጆችህን ማሳደጊያ አይደለም። የሰው ነፍስ እየነጠቅ እንጀራ አትበላትም። ጠይቁት፣ ስለ ሃይማኖት አስተምረን በሉት። ስለ ቀለመወርቅ አይተንፍሱ ሃይማኖት ከሰማችሁ ታብዳላችሁ። ሁሉም የፕሮቴስታንት እምነት ተከታይ ንቁ፣ እነማንን እንደምትከተሉ ንቁ። ዳንኤል ይልማ የመካና ኢየሱስ ሉትራን ነው ማወቅ ከፈለጋችሁ። አቤል አቡና ፍሎት የሚያደርግ ነው።
አማን ሻሎም ካልቪኒስት ነው ሞቅ የምትፈልጉ ከሆነ ናቲ ዩኤል መካነ ኢየሱስ ነው አብሶሉት የሆነ ልዩነት አለ በእነሱ አስተምሮ ዙሪያ በፍጹም የማይገናኙ በአስተምሮ በነገረ ክርስቶስ የክርስቶስ በሆነ አስተምሮ ዙሪያ በፍጹም አይገናኙ በክርስቶስ በነገራችን ላይ ካልቪኒስቶች ፔንቴኮስታሎችን እብድ ናቸው ብለው ነው የሚስሏቸው ከነሱ ጋር ህብረት አደረጉ ጎረቤታቸው እንኳን አይሆኑ ቲክቶክ ላይ ሲመጣ ኢትዮጵያ ውስጥ ሲመጣ ግን አንድ ነን አይባልም እንደዚህ አይደለም አስተምሩ ስለ ቤተ እምነታችሁ ሁላችሁ ማስተምሩ አማን ሻሎም ጎራውን ለይቶ ወጥቷል እድሜ ለሰሙ ወሉ አማን ሻሎም ሲኦል ነበረ ቀጥታ ይዟችሁ መሄደው ዋንነስ ፔንቴኮስታል ዳሬ ላይ ኢየሱስ ብቻ የሚለው ሃይማኖት ይወጣው ካንተ ቤተ እምነት ውስጥ እንደሆነ እንነግርሃለን ግባ ከነሱ ጋር አላወራም ሮጠ መተ ከነሱ ጋር አላወራም የምትለው ስለምናቀ ነው በደንብ ስለነገርን ነው ልክ ስለነገርን ነው አንተ ሲጀመር በአብና በመንፈስ ቅዱስ አታምንም ከርስህን ለመሙላት እኔ ስላሴ አማኝ ነኝ ብለህ አትምጣ አንድ ነን አትበል ያንተን ሃይማኖት የሚመስሉት ኦንሊ ጂሰሶች ብቻ ናቸው ኤርሚያስ አበበ ያንተን ሃይማኖት ቀጥታ የሚመስሉት ኦንሊ ጂሰሶች ናቸው ኦንሊ ጂሰስ ካንተ ቤተ እምነት ለምን እንደተገነጠለ ሄደክ መምህሮችህን ጠይቅ እኛ ኦርቶዶክሳውያን አንድ ነን ትንፋሻችን ሁሉ አንድ ነው አስተምህሯችን አንድ ነው ዓለም ስትፈርስ በክርስቶስ ጸንተን ያለን ህዝቦች ነን ምርጥ ኦርቶዶክሳውያን እንዳንተ የእቃቃና የገንዘብ ጨዋታ ልንጫወት አይደለም የመጣ ነው እንዳንተ አይነት ውሸታሞችን እንዳንተ አይነት ኤቲስቶችን ልንዋጋ ነው ቲክቶክ ላይ መጣ ነው እንቀጥላለን አንተን እስክናገኝ ነው የምንጠብቀው ቁጭ አርገን በአንተ ቤተ እምነት ዙሪያ እንወያያለን ዋንነስ ፔንቴኮስታሉ ኤርሚያስ አበበ ቀለም ወርቅ አይተንፍሱ እንወያያለን ወንድ ከሆንክ በአንተ ቤተ እምነት ዙሪያ እንወያይ ዲቤት አድርሱለት አንተ ክርስቶስን የካድክ ሰው አድርሱለት አንተ አብና መንፈስ ቅዱስን የካድክ ሰው አድርሱለት ዲቤት እንፈልጋለን ያንተ የምትከተለው ቆሻሻ እምነት እንዳይታወቅብህ ገድላት ድርሳናት ኦርቶዶክስ አታቅም ገድላትና ድርሳናትን ምንም አታቅም ዕውቀት የለህም በደንብ እየሰማኝ ስለሆነ ነው ማወራክ ምንም ነገር አታቅም መጽሐፍ ቅዱስን በስርዓት እንኳን አታቅም ናገባ በአንተ ቤተ እምነት ዙሪያ ናኒ እናንተ ዲቤት እናርግ ይሄው ይሄ 500 ሰው ባለበት ነው ማወራክ ግባ ጎበዝ ከሆንክ ደቂቃ ያዝልን ቁጭ ብለን በአንተ ቤተ እምነት ዙሪያ ወያያለን ተፈራለ ትሞታታለህ እንጂ አትመጣትም ትሞታታለህ ታቋላ ምን እንደምታምን ቲክቶክ ላይ መጣው ዩቲዩብ ላይ ሄድከው ገንዘብ እንጀራ ለመብላት ነው ክርስቶስን ሸጠህ ልጆችን ማሳደግ አይቀፍም ይበላልሃል ግን ህይወትህም ስጋዊ አኗኗርህ ስጋዊ ግባ ከፈለክ ና ጎበስ ከሆንክ ና ማጭበርበር በቃ እንመጣለን ማጭበርበር በቃ ቆመ አታጭበረብርም እንዴ እየበረበር ይሰማል እኔ ጋር ወገኖች ሰሙ ወጥቶ ነው ወጣ ይሰማል ተሙዬ መልካም ሰሙ ስትችል አንድ ቁጥር ጻፈልኝ አንዳንድ ነገሮችን ልበለ ሰሙን ቤት ከፍተ ሰው ያሰደብክ ነው ያላችሁ ሰዎች
ሰሙ እስካሁን ድረስ ሰው አልተሳደበም፣ ጠርቶ ሰው አልሰደበም። እውነታውን የተናገረው በተናገረበት ልክ ዓለምዬ ላንቺ ነው መልስ መመልሰው ለጻፍሽው ነገር የገባውን ያወራው። እኔ ጋር ግቢና ኤርሚያስ ወንድሙን ተመስገን ምን ብሎ ሰደበው? የወንጌል ጠላት ብሎ ሰደበው። የወንጌል ጠላት ሰይጣን ነው። የሰው ልጅ ለወንጌል ጠላት ሊሆን አይችልም። ሰይጣን ግን በሰው ልጅ ሊጠቀም ይችላል። ስለዚህ ዋናው ጠላት ሰይጣን ነውና ኤርሚያስ ራሱ ነው የወንጌል ጠላት ብሎ ወንድሞችን የተሳደበው። ሰሙ አስተምሮ ላይ ነው ያወራው። ድምፁ ከፍ ስላለ ሳይሆን አስተምሮቱ ላይ፣ ባህሪው ላይ፣ ስነ ምግባሩ ላይ እንጂ አንተ እንደዚህ ብሎ አልተሳደበም። ሲሳደብም አላየው አይደለም። ዛሬ ሀገር ውስጥ ባለ ይቀርና በዓለም አቀፍ የቤተክርስቲያን ታሪክ ውስጥ የኦሪየንታል ቲቺንግ ያለቀ ነው። አንደኛው እሱ። ሁለተኛ ቤተክርስቲያኒቷ ጸሎተ ሃይማኖት በሚል የሃይማኖት መግለጫ በሚል ላይ ትምህርቷን ሁሉ ነገሯ እዛ ጋር ነው ያለው። ሁሉም ከሱ እየተቆነጠረ ነው የሚሄደው። በአብ እናምናለን፣ በወልድ እናምናለን፣ በመንፈስ ቅዱስ እናምናለን፣ በኢየሱስ ክርስቶስ ከአብ መወለዱን፣ ድኅረ ዓለም ደግሞ ከድንግል ማርያም መወለዱን፣ ከዛ በኋላ ደግሞ ስለ ሞቱ፣ ስለ ትንሣኤው፣ ለሰው ልጆች ስለከፈለው ዋጋ፣ ዳግም ስለ መምጣቱ፣ ስለ ሁሉም ነገር አለ። ስለ አንዲት ቅድስት ቤተክርስቲያን አለ። ስለ ጥምቀት አለ። ለስርየተ ኃጢአት ስለሚሆን ጥምቀት አለ። ስለ ሁሉም ነገር እዛ ላይ አለልን። ያ የኛ የሃይማኖታችን መዝገብ ነው። የሚያውቁት ነው። ይሄን መቼም ኦርቶዶክስ ቤተክርስቲያን እናውቃለን እናነባለን የሚል የኦርቶዶክስ ዶግማ ነው። ስለዚህ ሶሻል ሚዲያ ላይ ሰዎች በዳጸ ልሳን በንግግርም ሊሆን ይችላል፣ በሌላ በትምህርት ስህተትም ሊሆን ይችላል፣ የተለየ ነገር ቢያመጡ ልኬታቸው ቤተክርስቲያናችን ነች። ከቤተክርስቲያን ውልፍች ካለ ቀሲስ ድበኩሉም ይሁን አክሊለም ይሁን ሰሙም ይሁን እኔም ልሁን ፈለገም ይሁን ኤኒባዲ አባ ከሌ የሚሆነው ከኦርቶዶክስ ቤተክርስቲያን አስተምሮ የተለዩ ናቸው እንጂ የምንለው የኦርቶዶክስ ቤተክርስቲያን የተለየ ነው አንልም። ቅድም እንዳልኩት በኦርቶዶክስ ቤተክርስቲያን ሬፕቲሽንና ታሪክ ከቤተክርስቲያኒቷ የሚቃረን አይደለም። የዶግማ የሥርዓት የአዘማመር እንኳን ልዩነት ያመጣ ሰው ቦታ የለውም ቤተክርስቲያናችን። የኦርቶዶክስ ቤተክርስቲያን የተለየ ነው አስተምሯ እንደዚህ ነው የሚባል ነገር የለም። የሚያውቁት ነው። መንጥረን ያስወጣናቸው ናቸው እኮ። ሜሎስን እኮ ከቅድስት ሥላሴ ይማርበት ከነበረው መንጥረን ያስወጣ ነው። ሰንበት ትምህርት ቤት ውስጥ ይመነፍቅ የነበረውን በሌሎች ቦታዎች ሰንበት ትምህርት ቤት ሌሎች ጉዳዮችን ያባልግ የነበረውን ነጥለን ያወጣ ነው። ያውቀዋል እኮ ከቤተክርስቲያን የወጣው በአስተምሮ ልዩነት ስላለን እንጂ ቶለሬት አድርገን አንተ የጋራን አንተ ከኛ ጋር ለቁጥር ተብሎ የሚዘልቅ ነገር የለም። ታወግዛለች ቤተክርስቲያኒቷ። እንደውም ከዚህ ቀደም ተም የምታውቀው ኦርቶዶክስ ቤተክርስቲያን ታሳድዳለች፣ ዜማ ተሰበረ ብላ ታሳድዳለች ተብሎ ነው። እንደውም አይደል በብዙ ሰው ይከሰስ የነበረው ዜማ ተሰበረ ማለት በቅኔ ማህሌት ውስጥ ሊሆን ይችላል፣ በቅዳሴ ሊሆን ይችላል፣ በሰዓታቱ ሊሆን ይችላል። ዜማዋን እንኳን አበላሽቶ የዘመረ እንኳን ለነሱ እንኳን ቦታ የላትም ቤተክርስቲያን። አይደለም ቴዎሎጂካል የሆነ ዶግማቲክ በሆነ ጉዳይ ላይ ወንድሞች እዚህ ጋር መጥተው ኢዘር ለክርክር ሲሉ ኢዘር ካለማወቅ ሊሆን ይችላል፣ ኢዘር ደግሞ ኢጎም ሊሆን ይችላል፣ አንዳንዱ ደግሞ በየዋህነት በአገላለጽ ሊሆን ይችላል። የሰዓቱ እንደሆን የኦርቶዶክስ ቤተክርስቲያን መለያ አይደሉም። ለምን ኦርቶዶክስ ቤተክርስቲያን ውስጥ ይቅርታ አድርግልኝ ተሜ፣ አንተም ወንጌላዊ የፕሮቴስታንት ስለሆንክ ግን የምናውቀው አንተ ያኮረፍክ እንደሆን በውጭ ቀወጥተህ ቸርች ትከፍታለህ። ቸርች ስትከፍት ምንድን ነው የምታደርገው? ዶግማ ትጽፋለህ። ዶግማን ይዘህ ሄደህ ሰላም ሚኒስቴር ወይም ደግሞ ወንጌላውያን ቤተክርስቲያናት ከሆነ ዶግማ ማስመርመር የሚባል አለ። ዶግማን አሳይተህ ትከፍታለህ። አሁን የምናያቸው በፕሮቴስታንት አብያተ ክርስቲያናት ውስጥ ያሉ ዲኖሚኔሽኖች የየራሳቸው ዶግማቲክ ቴዎሎጂ ያላቸው ናቸው። የየራሳቸው አስተምህሮ ያላቸው ናቸው። እኔ ኦርቶዶክስ ነኝ ካልኩ ለኦርቶዶክስ ቤተክርስቲያን ሕግና የምገዛ ኦርቶዶክስ ቤተክርስቲያንም ጀጅ የምታረጋት የምትከሳትም የምትወቅሳትም የምታሞግሳትም በተጻፈው ትምህርቶቿ ነው። የተጻፈው ትምህርቶቿ ደግሞ አልቋል። ሰሙ መጥቶ ነገ ዝንፍ ቢል ሰሙ ከቤተ ክርስቲያን ትምህርት ተዛነፈ ነው የምንለው፣ መነፈቀ ነው የምንለው፣ ባይዘወይ ሳተ ነው የምንለው፣ ወደቀ ነው እንጂ የምንለው የኦርቶዶክስ ቤተክርስቲያን አዲስ ፈጠራ አንልም። ስለዚህ እያንዳንዷን ቤተክርስቲያን ውስጥ የተሳሳተ አስተምሮ የሚያስተምር ምዕመናንን የሚያሰናክል ካለ እየለቀምን ነው የምናወጣው። ይሄ የነበረ ነው ያለም ነው። ከዚህ በፊት አባቶች ወንድሞቻችን ሆኖ እንደ ወንድምነታቸው ከቤተ ክርስቲያን ግን የተለየ ትምህርት ስላመጡ ምንም የሚለውጠው ነገር የለም። ስለዚህ የኦርቶዶክስ ቤተክርስቲያንን ስትሉ ያውቀዋል እኮ ነው። አሁን ለምሳሌ ወንጌላዊ ኤርሚያስ ያውቀዋል እኮ የኦርቶዶክስ ቤተክርስቲያንን ዶግማ እኮ ያውቀዋል።
የኦርቶዶክስ ቤተክርስቲያን ትምህርቱ ምን እንደሆነ ያውቀዋል። አፍርሰህ ስትወጣ ለምሳሌ በድቁና ላይ ያለ ተመስገን፣ በድቁና ላይ ያለ ድንግልናህን መጠበቅ አለብህ። ድንግልናህን ካልጠበቅ በድቁና ሰዓት ሆነ ክህነት ይፈርሳል። ክህነቱ የፈረሰ ደግሞ በአገልግሎት በውስጥ አገልግሎት ምንም አይነት ቦታ የለውም። ስለዚህ በዛ እያኮረፈም ደንግጦም አፍሮ የሚወጣ ሁሉ ቤተክርስቲያን ላይ አፉን ቢከፍት አሁን እኔ እረዳቸዋለሁ። ውስጣቸው ያለው ጩኸት፣ ውስጣቸው ያለው ሰቀቀን፣ ውስጣቸው ያለው ምሬት ሰላም ነው የሚነሳቸው። በተነሱ በወደቁ ቁጥር እያንዳንዱ እንቅልፍ የሚነሳቸው ናቸው። ወንጌልን ለዓለም ሁሉ ሰበኩ ነው የሚል አይደል? እውነት የወንጌል ሀሳብ ያላቸው የክርስቶስን ወንጌሉን ለዓለም ማዳረስ ሀሳብ ያለው ሁሉ በመላው ዓለም ይሰብካል። ወንጌሉ ለኦርቶዶክስ ብቻ አይደለም፣ ለ2000 ዓመት ክርስትናውን ላዘለቀች ቤተክርስቲያን አይደለም እንደ አዲስ የምትነግራት እንደ አዲስ የምትፋለማት። እዚህ ጋር ቄስ ከሌ ምናምን ቲክቶክ ላይ ወይንም አባ ከሌ ወይ ዘማሪ ከሌ ዲያቆን ከሌ ምናምን ቢመጣ የሚለውጠው አይደለም። እሱ የተለየ ትምህርት ካመጣ ከኦርቶዶክስ ቤተክርስቲያን ዘንበል ያለ ነው። ሁለተኛ በቁርባን ጉዳይ በክርስቶስ ስጋና ደሙ ጉዳይ ላይ የክርስቶስ አማናዊ ስጋና ደሙ ነው የምንመገበው፣ የምንጠጣው፣ የምንቀበለው የክርስቶስ ሪል ስጋና ደሙ ነው። እሱ ፈውሳችን ነው። በዕለተ ዓርብ የፈሰሰው ደግሞ የተቆረሰው ስጋው ነው። ዶግማችን ነው። ይሄ ዘንበል አይልም። ይህን የማይቀበል ዲያቆን፣ ጳጳስ፣ ዘማሪ ምናምን ከመጣ እሱ ከኦርቶዶክስ ቤተክርስቲያን አይደለም። በአብ በወልድ በመንፈስ ቅዱስ በትሪኒቲ ላይ በስላሴ ላይ በትምህርተ ስላሴ ላይ ዘንበል ያለ ነገር የሚያመጣ ካለ አንዱ ከአንዱ ይበላለጣል፣ አንዱ ከአንዱ ያንሳል የሚል ሕጹጽ አለው መንፈስ ቅዱስ ወይ ወልድ ከአብ ያንሳል ወይ ወልድ ፍጡር ነው የሚል ከመጣ አባ እማ ስለሆነ ይዳዝማታ ኦርቶዶክስ አይደለም። ኦርቶዶክስ ቤተክርስቲያን ሬጅስተር በቅዱሳን አማላጅነት ጉዳይ ላይ አስቀምጣለች። ቅዱሳን ፍጡራን ናቸው ብላለች። ከፈጣሪ በታች ናቸው፣ ፍጡራን ናቸው። ያላቸው ነገር ሁሉ የጸጋ ጉዳይ ነው። እግዚአብሔር የሰጣቸው አለ። የሚደረግላቸው ነገር ሁሉ እሱ ነው። ከሱ ያነሰ እንደሆነ ከዛ ከፍ የሚል ነገር የለም። ስለዚህ ከዛ የሚያረግ ካለ እሱም ስህተት ነው። ምንፍቅና ነው። ኦርቶዶክስ ቤተክርስቲያን አይደለም። ስለዚህ ሁሉም በሳክራመንቱም ቅዳሴ የሆነ ያህል ሰዓታቱ ስለዚህ ስትወቅሳት ያንታውን ከኦርቶዶክስ ቤተክርስቲያን ከኛ ጋር ልዩነት ካለ የምትወቅሰን በሰሙ ወይ ደግሞ ሩፋይ ለኔ ምን አለ በሚለው አይደለም። ቤተክርስቲያኒቷ ምን ብላ ታምናለች በሚል ነው። እኔ እንኳን እንደው ስሳሳት ካየ ባይዘው ተሚ ልትለኝ የሚገው ኖ ኦርቶዶክስ ቤተክርስቲያን እንደዛ አታምንም ነው ልትለኝ የሚገባው። ባይዘው ኦፊሻሊ ምናምነው ስለታወቀ ማለት ነው። እና እንደዛ ነው እንጂ የተለየ ትምህርት የተለየ የሚባል ነገር የለም። ወንድሞችም ቢሆን እኔ አሁን እየሰማኋቸው ነበር። ዳጸ ልሳን የሚባል ነገር አለ። ዳጸ ልሳን ማለት ስንናገር አንዳንዴ ኢሞሽናል ሆነን የምንናገረው ነገር አለ። አንዳንዴ የተረዳንበት የሚመስለን አለ። አገላለጽ ላይ ችግር ይኖራል እንጂ አይደለም። እኔ አሁን ለምሳሌ 2-3 የሚሆኑትን እንዲህ ማለታችሁ ነው ወይ አልኳቸው። ኧረ አይደለም ፈጽሞ ስንናገር ሪከርድ ከሆነ በኋላ ነው ያየነው እንጂ አይደለም ይሉሃል። ስለዚህ የልዩነትም አይደለም የወንድሞች ነው። ሁለተኛ ቤተክርስቲያንም ባህረ ጥበባት ነው የምንለው። ቤተክርስቲያን የጥበብ ሁሉ ባህር ነች፣ እንደ ባህር ነች። ከዛ ሁሉ እዚህ ቄስ ጳጳስ የምትለው ሁሉ በማንኪያ ጨልፎ ነው እውቀቷን የሚያውቀው። ማንም የለም የቤተክርስቲያን እውቀት የደረሰ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትምህርት ሊቀ ሊቃውንት የምንለው የደረሱ አሉ። ለምሳሌ ሊቀ ሊቃውንት እዝራ የምንላቸው አባት አሉ። ትልቅ ናቸው። የሊቆች ሁሉ ሊቅ እንደማለት ነው። ቤተክርስቲያን ውስጥ ብዙ ጳጳሳትን አፍርተዋል፣ አስተምረው ብዙ ካህናትን፣ ዲያቆናትን፣ መምህራንን፣ መርጌቶችን ብዙ አፍርተዋል። እሳቸው ግን ከቤተክርስቲያን ኮምፔርድቱ ምንም ናቸው። ባይዘው ከቤተክርስቲያን በማንኪያ ነው ጨልፈው ያወቁት። አንድ ቀን የሳቱ እንደሆነ እንዲመለሱ እንነግራቸው፣ ካልተመለሱ ኦርቶዶክስ አይደሉም። ዛት ሶል ፓትርያርኩ አባ ማትያስ ብዙ አባታችን አባ ማትያስ ቢስቱ በኦርቶዶክስ ጉዳይ፣ በቲዮሎጂ ጉዳይ፣ በዶግማቲክ ጉዳይ ቢስቱ ይጠየቃሉ በሲኖዶስ። ምን ማለቶት ነው ተብሎ ይሄ ማለት ነው ያሉ እንደሆነ ያስተካክላል። ካላስተካከሉ ግን ተወግዘው ከቤተክርስቲያን ይለያሉ። ከዚህ ይሄ በነገራችን ላይ ይሄ ሬፒቲሽን አለ። ከዚህ በፊት ውጭ ሲኖዶስ ላይ የነበሩ አባቶች በጻፏቸው መጽሐፍት ላይ የተሳሳቷቸው ነገሮች ነበሩ። ሲኖዶስ ነው የጠራቸው በአስቸኳይ አርሙ ተባለ። መጽሐፋቸው ካሉበት ተሰበሰበ። ያን የሳተው አባት ይሄን ማለት ይሄ ነው፣ ስለዚህ እሱን ካውንተር የሚያደርግ ሌላ መጽሐፍ አሳትም፣ ለምዕመኑ አስተምር፣ በግልጽ እየወጡ እንዲህ ማለት እንዲህ ነው እንዲህ ማለት ስህተት ነው ይላል።
ስለዚህ ከቤተ ክርስቲያን በላይ የሚሆን የለም። እኛ እንደ ካቶሊካውያን በፖፕ አይደለም የመጨረሻውን ጉዳይ የሚፈታው ፖፑ ነው ብለን አናምንም። ኦርቶዶክስ ቤተክርስቲያን ላይ ያ ነው ያለው። ስለዚህ ወንድሞች እንኳን ቢሆኑ ቢሳሳቱ ባይዘው ተሳሳተሃል፣ ይሄ ሮንግ ነው ተመለስ ነው የምንለው። ይመለሳል ነገ አንብቦ ወይም ደግሞ ይሄ አረዳዴ እንደዛ ነበር ይላል። ከዚህም በፊት በነገራችን ላይ አሁን ቲክቶክ ላይ ያየነው እንጂ ጉባኤያት ይካሄዱ ነበር ኢትዮጵያ ውስጥም ዓለም አቀፍም በኦሪየንታል ኦርቶዶክስ። ለምሳሌ በመለኮት ዙሪያ ጉዳይ መለኮት ስንት ነው በሚል ዙሪያ ኦርቶዶክስ ቤተክርስቲያን ውስጥ በዘመናት ውስጥ ብዙ ጊዜ ዲቤት ተካሂዷል። የቅርብ እንኳን ዘመኑን እንኳን የምናውቀው እንኳን ዲቤት አለ አይደል? ወሎ ላይ የነበረውን ዲቤት ክርክር የነበረውን አምጡና አስረዱ ምን ማለታችሁ ነው የምትለው አባቶች። ደብቁና ተሸፋፍነን አንድነን የሚባል ነገር የለም። አውጣና አስተምር። መለኮት እንዲህ ነው ብሎ ያለ ካለ በክርስቶሎጂ ጉዳይ ብዙ ጊዜ ዲቤት ተካሂዷል። አደባባይ ላይ ነው፣ በአደባባይ ላይ ነው ውይይቱ ክርክሩ የሚካሄደው። መጽሐፍ ይገለጣል፣ ቤተክርስቲያን ትምህርት ይመሳከራል። ትመለሳለህ አትመለስም ነው። አዎ አምኛለሁ እመለሳለሁ የቤተክርስቲያን ትምህርት ይሄ ነው ብሎ በአደባባይ የገለጸ እንደሆነ ከህብረቱ ጋር ይገለጻል፣ ይቀጥላል። አይ አልቀበልም ያለ ከሆነ ግን ከዚህ በፊት የምናውቃቸው ከሆነ መለኮት 3 ነው 3 መለኮት አለ ብሎ የሚያምን ክርስቶስ 3 ልደት አለ ብሎ የሚያምኑ እኮ ሊቃውንት የሚባሉ አውግዘን ለይተናቸዋል። በታሪክ አሉ የሚባሉ መጽሐፍቶችን የጻፉ መዝገበ እነዚህ የዲክሽነሪ የምንላቸው የአማርኛና የግዕዝ የጻፉ የምናውቃቸው ትልልቅ ሊቃውንትን አውግዛ ለይታለች ቤተክርስቲያን። በዘመናችንም እንደዛ ነው። ስለዚህ ግለሰቦች ልጆች ምናምን አይደለም። የመጨረሻው ፋይናል የምላቸው ቲክቶክ ላይ ያሉት የቤተ ክርስቲያን የታችኛው የፒራሚዱ የቤተ ክርስቲያን የታችኛው ልጆች ናት። ቲክቶክ ላይ ያለው ኤኒዋን ለአላይ ክፍል የምትለው ሊቁ መዝገብ ማነው የአብነት ትምህርት ቤት ውስጥ ወንበር ዘርግቶ ሊቃውንት እያፈራ ነው ያለው። እዚህ የሚመጣ አይደለም ጊዜ የሚኖሩት ጳጳሳቱ የምትለው ሲባርክ ሲቀድስ ምን ሲል ያለው። እዚህ ያሉ ሰንበት ተማሪዎች ወይ ቴዎሎጂ የተማሩ ወይ ዲያቆናት እንደው ወደ ክህነት የደረሱ ሰዎች የታችን የፒራሚዱ ክፍል ላይ ያሉት ግን እስኪ የቤተክርስቲያን ትምህርት ለምእመናን እናድርስ ያሉ ናቸው። በማንኪያ የቀመሱ የቤተክርስቲያንን ትምህርት በማንኪያ እንደው ወይ በእጃቸው ነጠብጣብ እንዲች ቀመስ ያደረጉ ወንድሞችና እህቶች ናቸው እዚያ ያሉት። የቤተክርስቲያን ተጠያቂና የቤተክርስቲያን ውክልና የምንሰጣቸውም ሰዎች አይደሉም። ቢሳሳቱ እንኳን ተሳስተውም ስናገኛቸው ደግሞ ያርማሉ። ወንድሞች ናቸው። በኦርቶዶክስ ቤተክርስቲያን የምታውቁት ነው። ቴሌግራም ላይ ሄዱና እንዲህ ማለት ይሄ ነው እንዲህ ማለት ይሄ ነው ሪፈረንስ ይሄን አንብብ ኔክስት ዴይ ይቅርታ አድርጉልን ይሄን ማለት ይሄ ነው ብሎ ይመለሳል። ስለዚህ በኦርቶዶክስ ቤተክርስቲያን የትምህርት ልዩነት የለም፣ የመለያየት ልዩነት የለም። ቢሆን ኖሮ እኛ ተሐድሶዎችን አቅፈን ባስቀመጥን ነበር። ፖፑላር የሆኑ ዘማሪና ሰባኪያንን ከሰበሰቧቸው ደቀ መዛሙርቶቻቸው ጋር ይዘን አንድነን እየተባባልን በካልቪኒስትና በሉትራን መካከል እንዳለ ወይ በፔንቴኮስታሎች መካከል እንዳለ ዲኖሚኔሽኖች ልዩነት ሰፊ የሆነ ጥምቀት ለድነት ነው የሚል የክርስቶስ ስጋ አማናዊ ነው በሚል አይ የክርስቶስ ስጋ እንዲሁ መታሰቢያ ነው ያለ አመሰግናለሁ። እግዚአብሔር ይስጥልኝ። ያ ዲያርዬ ጨረስ ሐሳብህን ችግር የለውም ቴዎሴ። በጣም ነው እኔ ተመችቶኝ እየተማርኩ ነው ካንተ። እውነት እርጋታ ራሱ በቂ ነው። ተባረኩ። ስለዚህ እስካሁን ድረስ የሰማሁት ነገር ምንድን ነው? ኦርቶዶክስ አንድ ናት፣ ልዩነት የላትም ነው እያለኝ ያለው ቴዎስ። እኔን ደግሞ የወንጌል አማኙ ደግሞ ስትጠይቀኝ፣ በነገራችን ላይ አንድ ሰው ልጠይቅና ሰሙኝ ወደ አንተ እመጣለሁ አንድ ጊዜ። ተሜ አሽቃባጭ ነኛው እያሽቃበጥኩ ነው። ቴንኪው ቃል ይናገር ሰላም ብያለሁ። ቃሉ ይናገር። እግዚአብሔር ይመስገን። ከየት ቤተ እምነት ወንድምነት? ወንጌላውያን ህብረት ነው የማመልከው። መልካም። እኔም በሙሉ ወንጌል የማምን ክርስቲያን ነኝ። ወንድማችን ቴዎስ ኦርቶዶክስ አንድ ናት ወይ በሚል ስጠይቀው አንድነቷን በጣም የሚያስተካክልና አንድነቷን በጣም የሚያጠነክር ትምህርት ነገረኝ። የወንጌላውያን ህብረቶች አንድ ናቸው? ቃሉ ይናገር። አንድ ነው አስተምሮታቸው ሁሉ ነገር? ኦኬ እኔ እዛ አመልካለሁ እንጂ እኔ ግሩፕ የለኝም። ኢየሱስ ክርስቶስ የሰራው ግሩፕ እንጂ ሰዎች የሰሩት ግሩፕ ውስጥ ራሴን መወሰን
አልፈልግም። ምክንያቱም መጽሐፍ ቅዱሳዊም አይደለም። ስለዚህ መላእክት የነበራቸው እምነት የእግዚአብሔር ቤተሰቦች የነበራቸው እምነት በአዲስ ኪዳን ደግሞ ክርስቶስ በስጋ አምላክ በስጋ ከተገለጸ በኋላ ደግሞ ሐዋርያት ከዛ በኋላ ደግሞ የነሱ ደቀ መዛሙርት ኤርሊ ቸርች ፋዘርስ የምንላቸው አባቶች ከዛ በኋላ ደግሞ የቤተ ክርስቲያኒቷ ያስቀጠለችው ትምህርት ነው። ይህ ደግሞ ከመጽአትም በኋላ በሰማይ የሚኖር እምነት ነው። ይህ እምነት በዚህ ጊዜ መጥቶ በዚህ ጊዜ ሄደ የምንል አይደለ። ይህ እምነት ዛትስ ዋይ ኦርቶዶክሳውያን እነ አሪዮስ ሲመጡ ወልድ ፍጡር ህጹጽ ነው፣ ወልድ ፍጡር ነው፣ መንፈስ ቅዱስ ህጹጽ ነው የሚልም ደግሞ ሲመጣ ኖ የኛ እምነት ቀጥተኛ ነው፣ የነበረ ነው፣ ርትዕት ነው፣ የማይለወጥ ነው፣ ሐዋርያት እንዳመኑት ነው የምናምነው ሲሉ ነው ቃሉን ተርሙን እየተጠቀሙት ኦርቶዶክስ የሚለውን። ዳትስ ዋይ ካቶሊኮች እስከ ፕሮቴስታንት ሪፎርሜሽን ድረስ ኦርቶዶክስ የሚለው ወይም እስከ 1054 እስከ ስፕሊት ጊዜ ድረስ እስከ ስፕሊት እስከሚያደርጉበት ድረስ ኔም ኦርቶዶክስ የሚለውን ይጠቀሙበት የነበረው ቃሉ ኢምፕላይ የሚያደርገው የሚያስረዳው አስተምሮ ያለመለወጥ ያልተለወጠ ያልተከለሰ ያልተበረዘ አስተምሮ ነው። ስለዚህ እምነታችንን የኦርቶዶክስ ተዋሕዶ እምነታችንን ስንል ግለሰብ የፈጠረው እከሌ ያመጣው እከሌ ሄደበት የምንለው አይደለም። ግለሰቦች የመጡ ቅዱሳን አባቶች እናቶች በዛ እምነት ውስጥ ሆነው መስዋዕት ከፍለዋል፣ አልፈዋል፣ ሞተዋል። በዛ ነገር ውስጥ ደግሞ ለክርስቶስ እምነታቸውና ለዚች ቤተክርስቲያን አስተምሮ ሲሉ ደግሞ አልፈውበታል። ያ የግለሰቦችና የቅዱሳን የምንዘክራቸው ነው። ይህ የቤተክርስቲያናችን እምነት ነው። ወደ ሌሎቹ ቤተ እምነቶች ግን ስናመጣቸው ያልነበሩ ወደ ሌሎቹ ከመምጣቱ በፊት እኮ አሁን የተናገርከው ላይ 10 ጥያቄ አለኝ። ኢየሱስም ሆነ ሐዋርያት ወደ ሰው ጸልዩ፣ ወደ ሰዎች ስለተሳሉ ነገርን ጥያቄ ልመልስለት ተሜ ቢግ ስክሪን ላይ አድርጌ ለዛ ነው ቪዲዮ ነው ወደ ሰዎች አረጋለሁ። በሰሙ ይጨርሱ ብዬ ነው ይግባቡ ብዬ ነው። እሺ አረጋለሁ፣ ግን ሁለቱ ይጨርሱ ከቴዎስ ጋር። እሺ በመግባባት ይቀጥሉ ብዬ ነው። አይ ቆይ ሰሙ ቆይ ይጨርሱ፣ ቆይ ሁለቱ ይጨርሱ። እሺ ገዛለሁ፣ ይጨርሱ። ቆይ ሰሙ እሺ በለኝ። ሰሙ አንዴ ቆይ እና ኢየሱስና ሐዋርያት ቃሉን ነገር ልጨርስና ቆይ አንዴ ቃሉን ነገር ልጨርስና አንተ ሐሳብህን በራስህ አብያተ ክርስቲያናት ብለህ እኮ ስለመጣህ ነው። የራስህን ጨርስና በዛ ላይ ነው። ችግር የለም። እኔ ጨርሼ አንተ የራስህን ሐሳብ ታስረዳለህ። እዚህ ውስጥ ያለው የሚሰማው እምነት የኔና ያንተ ትግል አይደለም። የሚሰማ ሰው የምእመኑ ነው፣ የሚረዳው አማኙ ነው። ሁሉም ሰው ደግሞ ህሊና ያለው ያስተውላል፣ ይመረምራል፣ ይረዳል። ስለዚህ ወደ ሌሎች ቤተ እምነቶች ስንል አዲስ አስተምህሮ ነው። በክርስትናውም ዓለም ነቢያት የማያውቁት ያልተነበዩሉትን፣ ሐዋርያት ያልኖሩትን፣ ክርስቶስ በምድር ላይ በነበረ ሰዓት ያላስተማረውን፣ ከዛ በኋላ ደግሞ የመጡ ቸርች ፋዘርስ ያልገለጹትን፣ ያልጻፉትን፣ ያላስተማሩትን በቸርች ትራዲሽን ውስጥ ደግሞ በየትኛውም መልኩ ያለ ለምሳሌ በኢየሱስ ስም ኢየሱስን በማመን ስም ኢየሱስን በመውደድ ስም የተፈጠሩ ኢን ዘ ኔም ኦፍ ክርስቲያኒቲ ግለሰቦች የፈጠሯቸው አሉ። ለምሳሌ ኦጂዎችን ማየት ነው። ኦንሊ ጂሰስ የሚለው ወይም የኢየሱስ ብቻ አምልኮ ያላቸው ሰዎች አብ ወልድ መንፈስ ቅዱስ የሚለውን የትሪኒቲ አስተምሮ የማይቀበሉ ነገር ግን ኢየሱስ ኢየሱስ የሚሉ መንገድ ላይ ህዝቡን የሚያደነቁሩ ኦጂዎች አሉ። አሁን ስለ ኦጂዎች ለምን እንደምታወራ አልገባኝም። አሁን እኮ የራስህ እምነት አስረዳ። የራስህ እምነት ላይ ነው የጠየቅኩት። ሳትሆን አቀርም እኔ የጠረጠርኩትን ልንገርህ። ቆይ ሰሙ አንድ ጊዜ ቃሉ ይናገር። አንተ ትክክለኛ የወንጌል አማኝ አይደለም፣ ኦሪጂሰስ ነው። ለምን መሰለህ? ኦሪጂሰስ በሆነ እኔ ራሴ ቤተ እምነትህን ንገረኝ። ኢየሱስ የመሰረተው ክርስትና ሌላ የሆነ ሰው የሰራው ቡድን ውስጥ እኔ ራሴን አልመድብም። መጽሐፍ ቅዱስ ያልመደበው ቤተ እምነትህ ምንድን ነው? ተመስገን ጥያቄ ልጠይቀው። መጽሐፍ ቅዱስ መቼ ነበር የተሰበሰበው? ቃሉ ይናገር። መጽሐፍ ቅዱስ መቼ ነበር የተሰበሰበው? መቼ ተሰበሰበ የሚለው መጽሐፍ ቅዱስ እስኪጻፍ ድረስ ቤተክርስቲያን አልነበረችም እያልከን ነው? ቤተክርስቲያን ሐዋርያት ባስተማሩ ጊዜ መጽሐፍ
የወንጌል አማኝ እኮ አይደለም እኮ ያው አንዳንድ ጊዜ ያልሆነ ስም ስለሚሰጥ ነው። ሰሙ ቆይ አንተ የወንጌል አማኝ አይደለም ቃሉ ይናገር። ዩናይትድ ፔንቴኮስታል ኢንተርናሽናል ቸርች ብዙ ቁጥር ያለው ቸርች ነው። ፔንቴኮስታል ተብለው ከሚታወቁት ቸርቾች በጣም ትልቅ ቁጥር ያለው ቸርች ነው። የሚያምነው ግን በሞዳሊዝም ነው። እና ቀለም ወርቅ አይተንፍሱ በሞዳሊዝም የሞዳሊዝም አማኝ ነው። የዩናይትድ ፔንቴኮስታል ኢንተርናሽናል ቸርች መንበር ነው። ያው እዩት ግቡና ያው ምን ይላል መሰላችሁ? ሪፎርሜሽኑ ነው ቪዲዮ አለው 21st century reformation one god over አያችሁት? ሪቮሉሽን ነው ይሄ የ21ኛው ክፍለ ሆነው ወልድም የሆነው መንፈስ ቅዱስም የሆነው ራሱ ማን ነው? የመጣው ኢየሱስ ብቻ ነው። ኢየሱስ ብቻ ነው እሚል ኢቭን የ21ኛው ክፍለ ዘመን ሙቭመንት ነው ብለው የሚጠሩት የ21ኛው ክፍለ ዘመን ሙቭመንት። ያው መስራቹ ይሄ ነው። በአሜሪካን የተመሰረተው አያችሁት አይደል? ይሄው ምን ይባላል? ነን ትሪኒታሪያን religious movement with the Protestant church family of churches known as Pentecostalism. በደንብ ይዩት። Oneness Pentecostalism, also known as Apostolic Jesus name. እየሰማችሁ ነው? አፖስቶሊክ ይባላል። ጂሰስ ኔም ይባላል። ፔንቴኮስታል ነገረ ክርስቶስ በኢየሱስ ዙሪያ ካንተ ጋር ማውራት እፈልጋለሁ ብሎ አልሰሙ በለው። ሰውን አጭበርብረ ደብቀክ እኔ ወንጌል አማኝ ነኝ አትበል። ወንጌልን አታምንም። ይሄው መስራችክ ይሄው ዩናይትድ ፔንቴኮስታል ኢንተርናሽናል ቸርች ሜምበርሶች ይሄን ነው የምንላችሁ። ስለዚህ አንድ ነን አትበል። ቴንክ ዩ አይ እሱ ሳይሆን ያው ኦልሞስት አንድ ነን ብለው የሚገባም ካለ ገብቶ ያሳይ ኖርማል እንደ ቲዮስ። አንዳንድ ሰዎች ደግሞ ስለ መጽሐፍ ቅዱስ ሳታውቁ ሙሉ ወንጌል ነኝ እንደዚህ ክርስቲያን ነኝ ያላችሁ የምትቀበላጥሩ ሰዎች አትግቡ። የራሳችሁን እንትን አውሩ። በነገራችን ላይ ሰሙ የተናገረው የራሱን ሐሳብን ነው። ከፈለክ በዚህ ርዕስ ላይ አንተ ከዲ ጋር ዲቤት አድርገህ ኤርሚያስ አበበ ነው ያለው መብቱን ነው የጠየቀው። በመብት ነው የጠየቀው እና ዲቤት እናርግ። ያንተ ቤተ እምነት የወጣችሁ ኦሊጂሰስ የወጣችሁ ወይም ሐዋርያት ቤተ ክርስቲያን የወጣችሁ ካንተ ቤተ ክርስቲያን ነው። ስለዚህ አንተ መታምነው የኦሊጂሰስን አስተምሮ ነው ያለው። ስለዚህ አልሰደበውም። የዲቤት ጥያቄ ነው የጠየቀው። የሰደበው የሚመስላችሁ ምንድነው እናንተ በትክክል እየነገረው ስለሆነ ተመስገን ቤት ለምንድነው ኤርሚያስ የሚጠራው ብላችሁ ነው የሰደበው ይመስላችሁ እንጂ እንኳን እኔ ቤት ኤፍሬም ቤትም ራሱ ቤትም ስለ ኤርሚያስ ይነገረዋል። ኤርሚያስ ትልቁ ስህተቱ ምን እንደሆነ ልንገራችሁ። የአንድ ካህንን ፎቶ አድርጎ ጣት መጠቋቋሚያ እስከማድረግ ድረስ ማድረስ ክርስቲያናዊ ስነ ምግባር አይደለም። እኔ አሁን ዛሬ ይዤ የመጣሁት ርዕስ ምንድነው? አንድ ነን ወይ ነው። የወንጌል አማኞችስ አንድ ናችሁ ወይ? ኦርቶዶክስስ አንድ ናችሁ ወይ?
ኦርቶዶክስ አንድ ከሆናችሁ እዚህ ጋር ልዩነት ተፈጥሯል፣ ልዩነቱን አስታርቁልኝ ስላቸው ሲያወሩ ምንም ልዩነት የለውም አንድ ነን ወደሚለው አስተምህሮት አመጡልኝ ማለት ነው። ማንም ተሳሳተ፣ መልካም ወገኖች ይሰማሉ አይደለ? ማንም ተሳሳተ፣ ማንም አልተሳሳተ፣ እኛ አንድ ነን። ልደተ ቃል ቢሳሳት ወይም ደግሞ አኬ ቢሳሳት አኬ ተሳሳተ ነው የሚባለው እንጂ ኦርቶዶክስ ተሳሳተች አይባልም። አዳም አልጸደቀም ብሎ በአራት ነጥብ የሚመታ ሰው አለ። አሁን እዚህ እንትን ላይ ወገኖቼ ፕላትፎርሙ ላይ አዳም አልጸደቀም፣ ክርስቶስ ወደ ሲኦል እንዴት ነው ሄዶ ያስተማረው ስትል ሊያድናቸው። ታዲያ ሲኦል ውስጥ አዳም ነበረ ወይ? እኔ እንጃ። አዳም ግን አልጸደቀም፣ ጸደቀ ተብሎ የተጻፈ የለም። ሊያድናቸው ከወጣ እያንዳንዳቸው ስም መጻፍ ነበረበት ወይ? እከሌ 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 የሚባለውን አውጥቷል ሊባል ይችላል አይባልም። እንደዚህ ብለው የሚያምኑ ትልቅ ልዩነት ያላቸው ሰዎች ተሰብስበው አንድ ነን ይላሉ። ሰሙ ያመጣው አንድ ጥያቄ ነው፣ ሊያበሳጫችሁ አይገባም። ኤርሚያስ አበበ ያለበት ቤተ እምነት አለውበት የሚለው ቤተ እምነት የኦንሊ ጂሰስ ነው። ኦንሊ ጂሰስ ከዛ ነው ፕላንት አድርጎ የወጣው ነው እያለ ያለው ሰው። ስለዚህ ምንድነው የፈለከው? ሰሙ ከኤርሚያስ አበበ ጋር ዲቤት ላደርግ ነው። ዲቤት ላደርግ ማስታወቂያ ልሰራ ነው። ሰራ፣ በቃ አለቀ። ከቻልክ ሪከርድ አድርገህ ቶሎ ብለህ ለኤርሚያስ ላክለት፣ ዲቤት ይግቡ። ካልቻልክ ደግሞ ዝም ማለት ነው። ወንድም አልተሰደበም። ነገር ግን ኦርቶዶክሳውያን ልጆች አንድ ናቸው ወይ ነው አሁን። እኔ መዝሙረ ያሬድ ችግር አለበት ወይ እንዴ ከልደተ ከአኬ ጋር ይለያያል ብለህ መጠየቅ የምትችለውን መጀመሪያ ኑ ትክክለኛውን ቪዲዮ ትክክለኛውን መረዳት አምጡት። ትክክለኛውን መረዳት ትክክለኛውን ቪዲዮ አሰሙን። ቆረጥ አድርገህ እንደገና ደግሞ ጨመር አድርገህ ቆረጥ እያደረግ ፊደል እየለቃቀምክ የሰራው ቪዲዮ አይደለም ትክክለኛው ቪዲዮ። ሙሉ ላይቭ የተላለፈውን አሰማን። ከዛ በኋላ ልዩነት እንደሌለው አሳያለሁ። የምር የምነግራችሁ እነ ቀሲስ ዲበኩሉ ላይቭ ላይ ሚኪዬ ቤት ሲያወሩ እኔ ነበርኩኝ ላይቭ ላይ ቁጭ ብዬ ነበር ገስት ላይ። አንድ አይነት ቃል ነው ያወሩት። አኬም ደግሞ ሲያስተምር እነ ጋዲሳም ሲናገሩ ነበርኩኝ፣ እያዳመጥኳቸው ነበር። አንድ ነው ንግግራቸው። በመሃል ላይ ያለችው ቃል ቆርጣ ይሄው ልዩነት ካልኩ ውሸት ነው እንዴ? የሙለታን ልዩነት በሰፊው ይዘልኝ እየመጣ ዋናው በዝሙት ምክንያት ዋናው በክርስቶስ ኢየሱስ ክርስቶስ ማመን ነው እንጂ በዝሙት ምክንያት ድህነት አይጠፋም ብሎ የሚያምን እያየ የሥጋ ፍሬዎች እነዚህ ናቸው ብሎ ዝሙት፣ መዳራ እነዚህ የሚያደርጉት የእግዚአብሔር መንግስትን አይወርሱም ብሎ ተቀምጦን ለመጽሐፍ ቅዱስ ላይ ዋናው መንፈሳዊ መሆን ነው። ዋናው መንፈሳዊ መሆን ነው። በዝሙት ምክንያትም የእግዚአብሔር መንግስትን አንከለከልም፣ ዋናው በክርስቶስ ኢየሱስ ማመን ነው ብሎ ራሱን ለዝሙተኝነት ያዘጋጀ ልጅ አቀፈው ተቀምጠ አንድ ነን ልትለኝ አትችልም። አንድ ነን ልትለኝ አትችልም። ዜድ ቲክታክን በጉያ ሸሽገኸው ኢየሱስ ክርስቶስ ማርያም የኢየሱስ ክርስቶስ ወይም የአምላክ እናት አይደለችም፣ አምላክም በስጋ አልወለደችም ብሎ የሚያምን ሰው እየጮኩ አይደለም። አርካኒ ከፈለግሽው ኢንቫይት አድርጌሻለሁ። እየጮኩ አይደለም። የአምላክ እናት አትባል ብሎ የሚያምን ሰውን ዜድ ቲክታክን አቅፈው ስጋን አልነሳም ብሎ የሚያምን ሰውን እዚህ ጋር ይዘህ አንድ ነን ልትለኝ አትችልም። አንድ ነን ልትለኝ አትችልም። የነ ያሬድና የነ አኬ ልዩነት ግን ኢንሴንሻል ነው። እስኪ ንገረኝ። የአረዳድ የእንትኖች ልዩነት ነው። ስለዚህ እዛ ጋር ነው ማስተካከል ያለብን ወንድሞች። ተውት ሌላው ሲስ ገባ ቆይ ማርካኒ ይገባል። አይ ሲስ አይገባም። ሪፖርት አድርገውበታል ወገኖች። ሲሳይን እየገባችሁ ቤቱ ኮፕሊንክ አድርጉለት። ሲሳይ ሪፖርት አድርገውበታል። ያው ፔንቴ መጨረሻው ሪፖርት ነው የሚያደርገው። እኔ ግን ፔንቴ አይደለሁም።
እኔ ክርስቲያን ነኝ። ወይ ጉድ! ዛሬ ክርስቲያን ነው ተደርጎበታል። አዎ ጴንጤ አይደለሁም ክርስቲያን ነኝ። እሺ እንት ያልኩኝ በሙሉ ወንጌል ማመን ክርስቲያን ነኝ። ኦርቶዶክስ ሰው የሰጠኝ ጴንጤ የሚባል ነገር የለም። ኦርቶዶክስ ነኝ። ኦኬ ኦርቶዶክስም ነህ? አዎ ክርስቲያንም ነህ? አዎ እሺ ወንጌል አማኝ ኦርቶ ጴንጤንቶና በሙሉ ወንጌል ማመን ክርስቲያን ነኝ። ይሄ ዶግማችን ነው። ስለዚህ እያንዳንዱ ነገር የምናደርገው የሚቀዳው ከዛ ነው። ስለዚህ ኦርቶዶክሳውያን ሲናገሩ ፕሪቴንድ እያደረጉ አይደለም፣ እያስመሰሉ አይደለም፣ የሚያምኑበትን ነው የሚናገሩት። ከስዕል ጋር ሳያይዘው ቅድም ስለ ስዕል ጉዳይ አንስቶ ስለወረደ ነው ማለት ብዙ ሰው ምን እንደሆነ ጭንቅላት ውስጥ ውዥንብር እንዳይፈጠር ነው ልጁ ስላነሳ። እኛ ለስዕል አንሰግድም። ባይዘው ስዕሉን ኤኒባዲ ከጎግል ላይም ሰርች አድርጎ ወይም ደግሞ ሰምበዲም ዝም ብሎ ፔንት ሊቀባና ሊስለው ይችላል፣ ፕሪንት ሊያደርገው ይችላል። በኦርቶዶክስ ተዋህዶ አስተምሮ እኛ ለስዕል አንሰግድም። ለተሳለ ስዕል፣ ፕሪንት ለተደረገ፣ ለተቀባ ወይ ለቅርጻ ቅርጽ አንሰግድም። ቤተክርስቲያንም አታዘንም ለስዕሉ። ምንድን ነው የምናደርገው? እኛ በስዕሉ ውስጥ ለሚገለጽ ነው። ለምሳሌ እኛ ክርስቶስን አምላካችን ነው በዕለተ ዓርብ ሕማሙን ተቀብለዋል ለእኛ ሲል ለሰው ልጆች ሁሉ ስል ብለናል። ከዛ ሞቷል። በመቃብሩ ውስጥ ለእኛ 3 መዓልትና 3 ሌሊትን ቆይቷል። ስለዚህ በስዕሉ ውስጥ ስዕለ አድኅኖ ተብሎ በተሰቀለው ውስጥ የምናየው ሰንበዲ ቀለም በጥብጦ በእጁ እየያዘው በብሩሽ ለሳለው ስዕል አይደለም። እዛ ውስጥ የምናየው ለምሳሌ ዮሴፍና ኒቆዲሞስ ይዘውት ያለው ከመቃብር ከመስቀል አውርደው ወደ መቃብር የሚወስዱት አለ። እኛ መልከ ኢየሱስ ስንሰግድለት ሁሉ የምንለው ሰላም ለበድነ ሥጋከ እመለኮት ዘይትፈለጥ ብለን ነው የምንሰግደው። ለበድነ ሥጋከ ሰላም እያለን መልካ ስዕል እያቀረብን ነው። ምንድን ነው? ለስዕሉ አይደለም፣ እዛው ስላለው ክርስቶስ ነው። ክርስቶስ ስዕሉ ክርስቶስ አይደለም። ሰዎች ሁሉ ግን በቤተክርስቲያን ቆመው ስዕሉ ጋር በቆሙ ቁጥር ሕማሙን፣ ስዕሉን፣ የክርስቶስን መከራውን ሁሉ ነው የሚታያቸው። ስለዚህ በዛ ውስጥ ነው ያለው። መጽሐፍ ቅዱስ ላይም እኮ አለ። የሁለተኛ ነገሥት ላይ ያለው ከኢያሪኮ መጥተው በአንጻሩ የነቢያት ልጆች ባዩት ጊዜ የኤልሳ መንፈስ የኤልያስ መንፈስ በኤልሳ ላይ አርፏል ብለው እንደሰገዱለት ሁሉ እኛ የምናስበው ቤተክርስቲያን ውስጥ ባሉ ንዋየ ቅድሳት ላይ ሰው ሰራሽ በሆኑ ለነሱ አይደለም የሚደረገው ነገር፣ ቢዮንድ ከዛ ባለፈ ነው። ሁለተኛው ኢንቴንሽናችን ነው። ኢንቴንሽናችን ምንድን ነው? እኛ ዛጋ ያለው ሚካኤል አምላክ ነው ብለን ነው። ሚካኤል ኦምኒ ፕሬዘንት ነው፣ ኤቭሪዌር ይገኛል፣ ሁሉን ነገር ያደርጋል፣ ፈጣሪ ነው ብለን አምነን ነው? በፍጹም አይደለም። በእግዚአብሔር ፊት የሚቆም መልአክ ነው፣ የእግዚአብሔር ታዛዥ መልአክ ነው፣ የሚላላክ ነው። ስለዚህ እሱ ደግሞ እግዚአብሔር ያከበረው ነው፣ ቅዱስ ያደረገው ነው። ስለዚህ በእግዚአብሔር ፊት ለሚቀርብ ሰው የምናቀርበው ስግደት ነው። ታሙኔ ባገኘ ጎንበስ ብዬ ነው። ቤተክርስቲያን ውስጥ ማህሌት ውስጥ ሰዓታት ውስጥ ያሉ አገልጋዮች ብታያቸው ሰላምታቸው ምናምን ሃይ ብለው ትከሻ አይደለም የሚገጫጩት። ጉልበት ወስደ ጉልበት ስመ እግር ስመ ነው ለአባቶቻችን። ሁላችንም ይሄ አምልኮ አይደለም። ስለዚህ ክብር ነው የምንሰጠው። ኤኒዌይስ ኦርቶዶክሳውያን ለስዕል አይሰግዱም። ስዕሉም ቢሆን ደግሞ ቤተክርስቲያናችን ውስጥ የሚቀርበው ባለ 2 ዳይሜንሽን ነው። እንደ 3 ዳይሜንሽናል የሆነ እንደ ሌሎች ቤተ እምነቶች ወይም ደግሞ እንደ ካቶሊካውያን ቅርጻ ቅርጽ ምናምን አብያተ ክርስቲያናታችን ውስጥ አይፈቀድም። 2 ዳይሜንሽናል ስዕሉም ደግሞ ቢሆን በዛ ውስጥ የሚታየውን በዛ ውስጥ ከስዕሉ አልፎ ላለው አካል የሚቀርብ የጸጋ ምስጋና ነው እንጂ ሁለተኛ ነገር። ሶስተኛ ከትውፊት የመጣ ነው፣ ዶግማቲክም አይደለም። በኦርቶዶክስ ቤተክርስቲያን ስዕል እዚህ ጋር አልፏልና ይሄ ስዕል ጉግል ላይ የማገኘው ሰው ሳለውም የሚል ነገር አይደለም። ከስርዓት አምልኳችን ለስርዓታችን የምንጠቀምበት ነው። ለክስ የሚጠቀም ነገር አይደለም። ልጁን ማምጣት አልነበረበትም። ሰሙ ቀደም ጀምረ የነበረው ነገር ስላለ በሱ ላይ ብትቀጥል ጥሩ ነው። ከፍታው የነበረው አጠር ያለች ጊዜ ከታችን ጋር በእናታችሁ እዮባ ጋር መጣለ ተወስዳለህ። ሰሙዬ በጌታ ቲዮስን ፎሎ አድርጉት። እኔ በጣም ነው እዮብ ቲዮስን በእናትህ አንተ ቤት ሲመጣ ፎሎ አስደረገው። የሚገርም ልጅ ነው ቲዮስ፣ ፎሎ መደረግ ያለበት ልጅ። ያ በጣም ቃሎት ያሰማልን። ፎሎ አድርጉት። እኔ በጣም ነው ማለት ደስ የሚል ገለጻ ነው። እግዚአብሔር ይስጥልን። ቃሎት ያሰማልን። ሰሙ ቀጥል፣ አናግራት ወይ ቀጥል። አንድ ነገር ልጠይቅሽና ወደ ኢዮባ እመጣለሁ። ማርካን ሰላም ክርስቶስ ካንቺ ጋር ይሁን። ደህና ነሽ? ማርካን አትመልስልህም። ተዋት ማርካን
እሷ አሁን በዚህ ሰዓት ተናዳለች። ተዋት፣ አንድነቷን አታለች። አንድ ሳንሆን እንዴት እነ ልደተ ቃል እነ አክሊለ እነ ቀሲስ ደበ ሁሉ እያልን እንጽፋለን እያለች ተናዳለች። በኤርሚያስ ተናዳብታለች ማርካን ዛሬ። እሺ እንደዛ ይኸው ከሆነ ይቀጥል። አይ የማቴዎስ በደንብ አድርጎ ገልጾታል። ከቅዱሳት ስዕላት ጋር ተያይዞ ያለን ምልከታና እምነት እየተናገረ ነበርና ደስ የሚል ገለጻ ነው። ብዙ ጊዜ ሰዎች እምነታችንን ሳይሆን እነርሱ ስለኛ የሚያስቡትን ለኛ ሰጥተው መናገር ይቀናቸዋል። ግን ይጠላዋል አይጠላውም የሚለውን እኔ ነኝ ተሜ ነው የሚያውቀው። ተመስገን ነው። ስለዚህ አይ አልጠላውም ይሄን ያደረኩት ከዚህ አንፃር ነው ብሎ ሊያብራራልኝ ይችላል። ለምሳሌ እንዲርዳኝ ብሎት ቢሆን እና በሰዓቱ ስላልረዳው ገንዘብ ስላልሰጠው ቢሆን እኔ አትወደውም ያልኩት አይ እኔ ወደዋለሁ በሰዓቱ ገንዘብ ያልሰጠውት ሊያጠፋው ስለሚችል ነው ካለኝ አያችሁ እኔ ተሳስቻለሁ ማለት ነው። አትወደውም ብዬ ያልኩበት መንገድ እኔ ካየሁት በጣም ውስን እይታ ውስጥ እና ደግሞ እይታዬም በጣም የተገደበና በእኔ አስተሳሰብ ላይ የተወሰነ ነበር ማለት ነው። ስለዚህ ተሜ ስለሱ ያለው ምልከታ ሲነግረኝ ምን እንቀይራለሁ ማለት ነው? አመለካከቴን ቀይራለሁ። ኦኬ እኔ ተሳስቼ ነበር፣ የተረዳውበት አረዳድ ልክ አይደለም። ስለዚህ ተሜ ፍቅሩ ነው እንዲህ ላይ ያደረገው፣ እኔ ግን ፍቅሩን በጥላቻ ለውጬ ተረዳው። ስለዚህ እኔ ከስተቴ ታረማለሁ። ከቅዱሳን ጋር ያለንን ግንኙነት እንዲህ ነው መረዳት ያለባችሁ። እኛ ስንናገር እምነታችን ይሄ ነው ስንል ኦኬ እምነታችን ላይ ተመስርቶ እንዲህ ነው የሚያምኑት ይሄ ስህተት ነው ማለት ይቻላል። አይ እናመልክም እያልን ታመልካለህ ብለህ ሰግጠህ እኮ ነው የምትከራከረው። አንተ የምትፈልገው እናመልካለን እንድንል ነው ማለት ነው። አንተ ደግሞ ይሄን በማለትሽ እንድናመልክ በመፈለጋችሁ መሰናክል ትሆናላችሁና መሰናክል ከምትሆን የወፍጮ ድንጋይ ባንገት ታስሮ ወደ ጥልቁ ብትወርድ ይሻላል ነው የሚለው መጽሐፍ። አታሰናክሉን። እኛ ቅዱሳንን ድንግል ማርያምንም አናመልክም፣ ስዕላትም አይመለኩም። ከእግዚአብሔር በቀር የሚመለክ የለም። ባጭሩ ከእግዚአብሔር በቀር የሚመለክ የለም። ቅዱሳን ይከበራሉ። የምንገልጸው አክብሮት እንኳን መጽሐፍ ቅዱሳዊ ነው። በመጽሐፍ ቅዱስ አክብሮት ያልሆነ ነገር አክብሮት አላረግ ነው። ከስዕላት ጋር ተያይዞ እንደዚች ቀለል አድርጋችሁ ብታስቡት ለማለት ነው። ቴዎስ በጣም አድርጎ አብራርቶታል። እንዲሁ ሐሳብ ይልግት። አይ ቆይ እስኪ እዮብዬ መጽሐፍ ቅዱስ ላይ የመስቀል ምስል አለ፣ ለምን ተሳለ? መጽሐፍ ቅዱስ ላይ አንድ። ሁለተኛ ደግሞ መጽሐፍ ቅዱስ መጨረሻ ላይ የዓለም ካርታ አለ። በተለይ ይሄ የእስራኤልንና ኢየሱስ ክርስቶስ የሄደባቸውን ግብፅን ሙሉን የሚያሳይ ካርታ አለ። ለምን ተሳለ? አልገባኝም። እሱን ማምለክ ነው? ጥሩ ነው። በነገራችን ላይ ተሜ በጣም ያነበቡ በተለይ የጥንት የቤተ ክርስቲያንን ታሪክ ያጠኑ ሰዎች እንዲህ አይነት ውግት አያነሱ። ስዕል ስለተሳለ ምናምን በቃ ተመለከ። ተሜ አንተ ጋር የሚረብሽ ድምፅ አለ። ተመለከ ማለት ነው እያሉ ሐሳብ ውስጥ አይገቡ። ምክንያቱም በጥንት የቤተ ክርስቲያን ታሪክ ክርስቲያኖች ሲሳደዱ ለመማማር የሚጠቀሙት በየዋሻው በስዕል ነበር። ይሄን አለማድነቅ አለመውደድ አይቻልም። ይሄንን መቃወም ማለት ክርስትና ለምን ሰፋ፣ በጦርነት ወቅት በተሰደዱ ወቅት እንዴት ክርስትናን በስዕል ይማራሉ ብሎ እንደመቃወም። አፍላ ለንባብ አዲስ ምናምን የሆነ ሰው ገና ትኩስ የሆነ ሰው ነው ያዙ ይልቀቁኝ እያለ ሁሉን የሚቃወመው። ያነበቡ ሰዎች እንደዚህ አይነት ነገር ውስጥ ሲገቡ አትመለከቱ። ግን ለምሳሌ በመጽሐፍ ቅዱሳችን ላይ በትንቢተ ሕዝቅኤል ላይ ምዕራፍ 4 ላይ አንተ የሰው ልጅ ሆይ ጡብን ውሰድ ከዛስ የኢየሩሳሌምን ስዕል ሳልባት ይላል አይደል? የኢየሩሳሌምን ስዕል ሳልባት የከተማዋን ማለት ነው። ለምን ሊያመልኳት ነው?
ስዕል ሳል ነው የሚለው። የከተማዋን ስዕል በጡብ ላይ እንዲስል ነው ያዘዘው እግዚአብሔር። እንዲያመልኩ አይደለም። ልክ እንዲሁ ደግሞ አሁን ያሉ ሰዎች ስኮላሮች በሏቸው ምናምን መጽሐፍ ቅዱሳችን ላይ ተሜ እንዳለው ከጀርባ በኩል የዓለም ካርታ ይደረግና በተለይ ጌታ ኢየሱስ ክርስቶስ የተመላለሰባቸውን የጥንት ከተሞች ስያሜዎችን እየጠቀሰ ያስቀምጣል። እኛም ስዕላት እኮ ያሳዩልናል ነው የምንለው። እና እንደዛ ነው ረጅም ሰዓት እንትን እንዳለ ያ አይ እሺ መልካም እንት ስትይ ነበር ማርካንዬ ለተንኮል ለምን ኮሜንት ጻፍሽ? ቅድም ሰሙ ሲጠራሽ ለምን አልሰማሽም? ማርካንዬ ቴዎሲ እሰጣለሁ ከይቅርታ ጋር አንድ ጊዜ ማርካን ምቹ ቦታ እኮ ስላልሆንኩኝ ነው ድምጽ አይደለም። አይ ሰሙ ሲጠራሽ ዝም አልሽና ስለ ስዕል ሲወራ ለምን እጅሽ ፈጠነ? ማርካንዬ ትንሽ እንኳን ለመክሰስ ነው። አንተ በስላድ ነው ታምናለህ እንዴ? እዮብን ጠይቂው። እኔ እኮ አንተ መልስ በስላድ ነው አምናለሁ። ያውልሽ አንድ ነገር ጠይቂኝ። ምክንያቱም እኔ በስላድ ነው አምናለሁም አላምንምም አላልኩሽም። አምናለሁ ያለ ሰው አለ እዚህ ጋር። እዮብን ጠይቂው። እዮብ በስላድ ነው ታምናለህ? በደንብ በቃ እሷ ማታምንበትን ታስረዳና አንተ መታምንበትን አስረዳ። ጠይቂኝ። ታሙ ወይ ትንሽ እሺ ጊዜ ስጠኝ ለማውራት ምቹ ቦታ አይደለም። አሁን ተመስገን ለምን ተመችቶሽ ነበረ? እሺ ተሜ አንድ ነገር እኔ የተወሰነች ነገር ልበላችሁና አልሞስት እዚህ ብዙ ሰው አለ። እነዚህ ነገራችን ላይ ስለ ቅዱሳት ስዕላት ማውራት ከተጀመረ የምናወራው ከታች ከብሉይ ኪዳን ጀምሮ ሄደን ነው። በደንብ እንድታስተውሉ የምንፈልገው የወረቀት ቴክኖሎጂ ወይም የብራና እና የመጻፊያ ማቴሪያል ቴክኖሎጂዎች የመጡት በቅርብ ነው። የብሉይ ኪዳን መጽሐፎች ብዙ ጊዜ ድንጋይ ላይ ተቀረጹ እንደነበሩ ታውቃላችሁ። ግን መጽሐፈ ኢዮብ አሁን ድንጋይ ላይ ነው የተጻፈው፣ ድንጋይ ላይ ተቀርጾ ነው። ይሄ ቅርጽ ነው። ኢቭን ኢፍ እስከ ኢሳያስ እስከ ነብዩ ኢሳያስ ድረስ የጽሁፍ ቴክኖሎጂ አልነበረም። በክርታስ ላይ ነው የኢሳያስ እንትን ራእይ ራሱ የተጻፈው። ታውቃላችሁ። ግን ይሄን ቅዱሳት መጽሐፍት በስዕል መልክ ተስለው ተቀምጠው እንደነበረ የምታውቁት ነገር አለ። ግን እስኪ የወረቀትና የቀለም ቴክኖሎጂ መች ነው የመጣው? አንዳንድ ጊዜ ስትወቅሱና ስትነቅፉ በደንብ ልትጠነቀቁ ይገባል። ይሄ አሁን የስዕላት ጥያቄ የመጣው ኢኮኖሚካና ኢኮኖላትራ የሚባሉ ሰዎች ግሩፖች በ8ኛው መቶ ክፍለ ዘመን የተነሱ ናቸው። አንደኛው ስዕልን እናመልካለን ማለት ጀመረ። አንደኛው ለስዕል ማምለክ ስዕልን ማምለክ ተገቢ አይደለም ብለው ተነሱ። እነዚህን ሁለት ግሩፖች ያስታረቀችው ማናት? ቤተክርስቲያን ናት። ቴዎስ ክሊር አድርጎ ቅድም አስቀምጦታል። ሲሳል እንኳን እንደማንኛውም ነገር አይደለም ቅዱሳት ስዕላት የሚሳሉት ከቀለማቸው አንስቶ ማለት ነው። እና አንዳንድ ጊዜ ይኸውላችሁ መቃረን ስላለባችሁ ብቻ አይደለም። መጽሐፍ ቅዱስ ላይ ብንጠይቃችሁ የማትመልሷቸው 1 ቢሊዮን የሚያክሉ ጥያቄዎች አሉ፣ በፍጹም የማታውቁት። ይሄ እጃችሁ ላይ ያለው መጽሐፍ በተለይ የብሉይ ኪዳን መጽሐፍ በወረቀት ተጽፎ አለበት ወይ ብራና ላይ ሁሉ አልነበረም። የብራና ጽሁፍ ብዙዎቹ ከአዲስ ኪዳን በኋላ ነው የመጡት። የፓፒረስ ቴክኖሎጂ ከኢሳያስ በኋላ የተፈጠረ ነው። የግብፁ ፓፒረስ ነው። እና አንዳንድ ጊዜ ምን አለ መሰላችሁ ስታወሩ በእውቀት አውሩ። አንድ ለስዕላት እንዲመሆን ለስዕላት የተሳለው ማን ነው? ለስዕል ካልሽ ለምን ኢዮብን ተቀበልሽ? መጽሐፈ ኢዮብን ለምን ተቀበልሽ? በስዕል መልክ ነው መጽሐፈ ኢዮብ፣ እሱም ድንጋይ ላይ ነው ተቀርጾ የነበረው። ለምን ተቀበላችሁት? ብዙ የነ ሄኖክ መጽሐፍ ለምን ለነገሩ ሄኖክን ስለማትቀበሉት ተው። አብዛኛው የብሉይ ኪዳን መጽሐፍ እስከ ኢሳያስ ድረስ ያለው ምን ላይ እንደተጻፈ ታውቃላችሁ? ግን እዚህ ጠይቁ ሂዱና በምን ተጻፈ? የጽሁፍ ቴክኖሎጂ እስከዚህ ድረስ የለም። ወረቀት፣ ቀለም፣ ብራና፣ ፓፒረስ የተባለው የለም። በምን ተጻፈ ብላችሁ ጠይቁ። እስኪ ጠይቁ። አንዳንዴ ምን አለ መሰላችሁ ማቹር ስትሆኑ የሆነ ዊርድ እና ሲል የሆነ ጥያቄ መጠየቅ ታቆማላችሁ።
ኢሳያስ በክርታስ ላይ ነው ለመጀመሪያ ጊዜ ኢሳያስ መጽሐፍ በጽሁፍ ቴክኖሎጂ ከመጽሐፍ በመጽሐፍ ቅዱስ ታሪክ የኢሳያስ ትንቢተ ኢሳያስ በክርታስ ላይ ነው የተጻፈው። ክርታስ አንዳንድ ጊዜ እናንተ ለናንተ መልስ ለመመለስ እያልን በጣም እየወረድን ነው። ገና ተወልዶ ማውራት ለቻለ ሕፃን የምናወራ ያህል እስኪሰማን ድረስ ነው እያወራናቸው ያለ ነው። ለምን ወጣችሁ? ለምን ወጣ? ኮመንትን አይቼ ነበር ያስገባው። ድሮ ተመስገን ለኤፍሬም አሙቅልኝ ነበርክ። አሁን ደግሞ ለኤፍሬም አሙቅልኝ ሳልሆን ከኤፍሬም ጋር እውነታውንም አብሮ ወንድምነታችንን እየቀጠለ ነው። ነገር ግን ስለሚስለው ስዕል ምሳሌያዊ ንግግር ነው የተናገርኩት። ለምን ወጣ? ስዕል አስተማሪ ነው እያሉ ያሉት እንጂ ስዕል እያመለክን ነው አላሉ። እሱ ነው ቦልኩልኝ። በለጡ ከሆነ ቦልኩት። ይቅርታ ሰሙዬ፣ ቀጥልና ወይም የሸዋ የጌታ አንድ ጊዜ ላናግረው ሰሙዬ። እሺ አውራ። የሸዋ የጌታ እንኳን ደህና መጣ። እግዚአብሔር ይመስገን። ኦርቶዶክሶች ተለያይተዋል የሚል ርዕስ መጥቷል። ኦርቶዶክሶች ተለያይተዋል የሸዋ እነሱ መረጃ የለኝም፣ ግን እኔ አሁን በተወራው ጉዳይ ነው ማውራት ነው። ቆይ አይ ስለ ስዕል ገድልና ስዕል እኮ ሲባል እኮ ማታቁም ሰዎች ዘላችሁ ስለምትገቡ ግራ ነው የሚገባኝ። እኔ አሁን ስለ ገድል ዕውቀት የለኝም። ኦርቶዶክሶች ተለያይተዋል እያሉ ቤታቸውን ከፍተውና ኦርቶዶክስ አንድ አይደለችም ወይስ የወንጌል አማኙ ነው አንድ ያልሆነው? እሱን እንድታስረዳኝ ነበር መጀመሪያ። ማለት እኔ አሁን ባለኝ መረዳት ነው የማላለፈው። መጽሐፍ ቅዱስ ሰው በገባው በዛ ይመላለስ ስለሚል ባለኝ መረዳት ነው የምመላለሰው። እሺ ማለት ስለሰዎች አይመለከተኝም እና ያንተ መረዳት ገብቶኛል። አይ ኦርቶዶክስ ታምነባታለህ? አስተምህሮቷ፣ አቋሟ፣ ሁሉ ነገሯ አንድ መሆኗን ታምነባታለህ? እኔ እርስ በርሳቸው ሰሞኑን ቲክቶክ ላይ መለያየት እንዳለ አይቻለሁ። ግን ያንን እሺ እኮ ስለዚህ ኦርቶዶክስ ልዩነት አለባት። መልካም ኦርቶዶክስ አንድ አይደለችም እያልከኝ ነው ወይስ የወንጌል አማኙ ነው አንድ ያልሆነው? ያው በሁለቱም ሳይድ የራሳቸው የሆነ ክፍተት ሊኖርባቸው ይችላል እኮ ያንን ለማስተካከል እኮ ነው። መልካም የነዛ ሰዎችን ሙሉውን ቪዲዮ አላየህም አይደል? ልዩነት እንደሌላቸው ሙሉ ቪዲዮን አላየህም። የኛ ቤት ላይ ግን ልዩነታችን ላይ ኢንሴንሻል በሆነ በነገረ ድህነት በሚሆን ጉዳይ ላይ ልዩነት አለን። የተቆራረጠው ቪዲዮ ኢንሴንሻል ነው ነን ኢንሴንሻል ነው? ልዩነታቸው ላይ የሐሳብ ልዩነት ነው ወይስ የነገረ ድህነት ልዩነትን ነው ያየኸው? እኔ አላየሁም፣ እንደዚህ አይነት ነገር አላየሁም። ስለዚህ ኖርማል። አሁን በጣም ጥሩ። ኢዮብ ዘሚካኤል በሚሰጠው ሐሳብ ልክ ሰሙ ሊሰጥ ይችላል ሐሳብ እንጂ በትምህርት ጉዳይ ላይ በነገረ ድህነት ጉዳይ ላይ አንድ አይደሉም አይባልም። አንድ ናት ማለት ነው ኦርቶዶክስ አይደል? የሚስማሙበት ነገር ሁሉም ሰው ተመሳሳይ ዕውቀት አለው ብዬ አላምንም። ሰው በገባው መጠን ነው አይደል እዚህ ጋር መጥቶ የሚያወራው። በተረዳው ልክ አልተረዳኸኝም። ሐሳባቸው ላይ ገብቶኛል። ይኸውልህ አኬም ሆነ መዝሙር ያሬድ ቄስስም ይሁን የራሳቸውን ሐሳብ ላይ ነው እንጂ የሚያወሩት በትምህርታቸው ላይ በነገረ ድህነታቸው ላይ ሁሉም አንድ ናቸው አለ ኦርቶዶክሳውያን። ያው ተመሳሳይ ዶክትሪን እንዳላቸው ነው የማውቀው። እንግዲህ ምንድነው ታዲያ ላይ በጣም ጥሩ በቃ ተመልሶልኛል። አመሰግናለሁ። ተመልሶልኛል። እኛስ አይ ሐሳብ አሁን ለምሳሌ ኢዮብ ደህና ነህ ስለው ኢዮብ ደህና ነህ ወይ ስለው እግዚአብሔር ይመስገን ሊለኝ ይችላል፣ ፒስ ነው ሊለኝ ይችላል፣ እንደፈለገ ሊመልስ ይችላል መልሱ ላይ ቴንኪው ተመልሶልኛል። አሁን ግን በነገረ ድህነት ላይ እኛ የወንጌል አማኞች አንድ ነን አንድ አይደለንም? የሸዋ ያው በቤተ ክርስቲያን ስርዓት ልንለያይ ይችላለን እንጂ ተመሳሳይ ነው። በነገረ ድህነት ላይ ልዩነት አለን ብያለሁ። በጣም ጥሩ እኛም ማለት ነው። አይ አሪፍ ብለህልኛል። የልጅነት ጥምቀት ለድህነት ይሆናል አንተ? እኔ የልጅነት ጥምቀት ለድህነት ይሆናል ብዬ አላምንም። አታምንም? አንዳንድ በወንጌል አማኝ ውስጥ ቅዱስ ቁርባንና ቆይ መልካም የወንጌል አማኝ ውስጥ
ቅዱስ ቁርባንና የልጅነት ጥምቀት ለድህነት ይሆናል ወይም የውሃ ጥምቀት ለድህነት ይሆናል ብሎ ያምናሉ። ሚስጥር ቁርባንና የውሃ ጥምቀቱ ይሄ ከነገረ ድህነት ጋር አይገናኝም። የሸዋ ከአንተ ጋር አይለያይም። በእርግጥ አሁን ያነሳውን ሐሳብ እኔ አልቀበለውም። ስለዚህ በነገረ ድህነት ላይ አንድ ነን። ያው የቸርች ስርዓት ነው። አሁን እኮ ነገርኩ። አንድ ህፃን ልጅ ቢጠመቅ ባይጠመቅ ወይኔ ስርዓትነቱን አሁን ስርዓትነቱን ትተህ እኛ በነገረ ድህነት ላይ አንድ ነን ወይ ነው እሱ መልስልኝ። በነገረ ድህነት ላይ አንድ ነን። እስካሁን ልዩነት አለኝ ብዬ አላምንም። ስለዚህ ከኦንሊ ጂሰሶችም ጋር አንድ ነህ ማለት ነው። ማለት ነገርኩ እኮ በእነሱ የሚያምኑትን እኔ አሁን ለምሳሌ እነሱ የሚያምኑትን ነገር አላውቅም። ገብቷላ? ይሄው ነገርኩ። እነሱ ከሚያምኑት ለምሳሌ እነሱ ከሚያምኑት ውስጥ ነገርኩ የመጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር እጅግ የሚጣረስ ሐሳብ አላቸው። ኦንሊ ጂሰስ ስትል አብም ኢየሱስ ነው፣ ወልድም ኢየሱስ ነው፣ መንፈስ ቅዱስም ኢየሱስ ነው ብለው ነው የሚያምኑት። ይሄ ደግሞ ለምሳሌ ሸዋ ካልቪኒስቶች በጣም ወሳኝ የሆነው ከእግዚአብሔር ቃል ከመጽሐፍ ቅዱስ የሚጋጭም ትምህርት አላቸው። ይሄው ከነሱ ጋር አንድ ነን እያልክ ነው። እግዚአብሔር የማይድኑትን አስቀድሞ ወስኗል የሚል ክፉ ትምህርት አላቸው ካልቪኒስቶች። ይሄው ከነሱ ጋር አንድ ነን እያልክ ለምንድን ነው ኦንሊ ጂሰሶችን የምትገፋው ታዲያ? እኮ ሰው በማመን ብቻ እንደሚድን ነው አማምነው ነው ቤተክርስቲያን የምታስተምረው። በኋላ ደግሞ ያመነ ሰው በስራ መዳኑን እንደሚያሳይ ነው የተማርኩት። ስለ ስራ አላወራሁም ወዳጄ። እነሱ በማመን ብቻ እንደሚዳን ያምናሉ። ልክ እንደውም ምንድነው ኦንሊ ጂሰሶች እንደ መካነ ኢየሱስ እምነት ብቻ የሚለውን ይቀበሉና ከጥምቀት ጋር ያምናሉ። ጥምቀትም ለድህነት ብለው ያምናሉ። መካነ ኢየሱስ እንደምታምነው ያምናሉ። ስለዚህ ለምንድነው ኦንሊ ጂሰሶችን ታዲያ እየገፋ ያለው? እኮ ኦንሊ ጂሰሶች መጽሐፍ ቅዱሳዊ ያልሆነ ወሳኝ የሆነ ሐሳብን የተቃራኒ መንገድ ስለሚረዱት አሁን ለምሳሌ ኢየሱስ ካልቪኒስቶችም እንደዛ አይነት ትምህርት አላቸው አልኩ እኮ ወዳጄ። ካልቪኒስቶችም ከመጽሐፍ ቅዱስ የሚጋጭ ማነው የሸዋ ልክ ለኦንሊ ጂሰስ የተጠቀምከውን ነገር ካልቪኒስት ላይ ሳሳየ ልክ ኦንሊ ጂሰሶችን አይ እነሱ ከኛ ጋር አይደሉም እንደምትለው ሁሉ ካልቪኒስቶችንም ልትላቸው ይገባል ማለት ነው። ምክንያቱም እነሱ ላይ የተጠቀምከውን ነገር እያሳየው ስለሆነ ልክ ኦንሊ ጂሰሶች ልክ ነህ ስላሴን ይክዳሉ። ኢየሱስ አብ ነው መንፈስ ቅዱስ ነው ብለው ይላሉ። ይሄ ስህተት ነው። ልክ እንዲሁ ኢየሱስ የማይድኑትን አስቀድሞ ወስኗል፣ ለሲኦል የወሰናቸው ሰዎች አሉ ብለው የሚያምኑ ደግሞ ከመጽሐፍ ቅዱስ የተቃረነ ካልቪኒስታዊ ትምህርትም ደግሞ አለ ፕሮቴስታንት ውስጥ። ሁለቱንም ታወግዛለህ? እኔ አሁን ለምሳሌ ካልቪኒስትና ሉተራን ብለህ የከፋፈልካቸውን እንትን ማለት የሃይማኖት መስራቾችን በራሴ በኩል ወይም አብዛኞቹ ሰዎች አሁን ላይ እንደምትመለከተው አንከተላቸውም። መጽሐፍ ቅዱስ ጋር የሚስማማ ሐሳባቸውን ተቀበላለህ ወዳጄ እኮ ትቀበላለህ አልከኝ። አልቀበልም እያልኩ ነው። አንተ እኮ ወስደህ እየሰፋኝ ነው ከካልቪኒስት ጋር ወይ ደግሞ ከሉተራን ጋር እየሰፋኝ። አልቀበልም መጽሐፍ ቅዱስ የሚለውን ግን እቀበላለሁ። አለቀ። በጣም ጥሩ። ስለዚህ ቅድም ምን ብለህ ነበረ? እኛ አንድ ነው የምንሆንበት በጌታ በኢየሱስ ክርስቶስ በመዳን ነው ብለሃል። በቸርቹ ምንድነው ይሄ ህብረት ውስጥ የወንጌላውያን ህብረት የሚባለው ውስጥ ደግሞ ካልቪኒስቶች ደግሞ አሉ በስፋት። ስለዚህ እነሱን አልቀበልም እያልክ ስለሆነ ከነርሱ ጋር ራስን ደግሞ አንድ አድርገህ አይ እኛ እንትን የምንልበት ምንድነው የምናምነው አንድ እምነት አለን፣ ስለዚህ እኛ አንድ ነን ልትል አትችልም ማለት ነው። ምክንያቱም አውግዛል ግማሹን፣ ሌሎቹን ደግሞ አስጠላሃለሁ ካልቪኒስቶችን ከጣልክ ማለት ነው እኮ። ክርስትና እኮ እያደግክ የምትሄድበት እምነት ነው እንጂ ሁልጊዜ በአንድ አድገህ ትልቅ የምትሆንበት የእምነት ተቋም አይደለም፣ ወይም ደግሞ ሃይማኖት አይደለም። ክርስትና እያደግክ ነው የምትሄድ። ገብቶሃል? ሰው ደግሞ በገባው ልክ ነው የሚመላለስ። ታዲያ ምን አልከኝ? ያላደገው አንተ ወይስ ካልቪኒስቶች? እኔ ካልቪኒስቶችን አመለካከት አሁን አንተ ስትናገር ሰማው እንጂ አላውቅም። እኔ የምስማማው መዳን በሌላ በማንም የለም።
መዳን በጣም ጥሩ። በክርስቶስ ኢየሱስ ነው በሚለው አመለካከት እስማማለሁ። ይሄንን ስለዚህ ባይብልም ስለሚደግፈኝ ማለት ነው። ዛሬም እኮ እኔ ተነስቼ እሱንማ እንደ ኦል ልጥራን እኮ ጂሰሶቹ ይስማማሉ ብዬ እኮ ነገርኩ ወዳጄ። ስለዚህ አንድነን እስካሁን አንድነን እያልክ የነበረው ከማታውቀው የእምነት ቡድን ጋር ነበር ማለት ነው። ቀጣይ ጥምቀት ለድህነት የሚለው መጽሐፍ ቅዱሳዊ ነው አይደለም? ጥምቀት ለድህነት ያመነ ነው የሚለው መጽሐፍ ቅዱስ። ያመነ የተጠመቀ ይድናል። ስለዚህ እምነት ለድህነት ነው። መዳን በሌላ የለም በኢየሱስ ክርስቶስ በማመን ነው። ጥምቀትስ ለድህነት ነው? ጥምቀት ህብረት የምናደርግበት እንደሆነ መጽሐፍ ቅዱስ ተናግሯል። በቃ ያመነ የተጠመቀ ይድናል አለ። ግን ያልተጠመቀ ይፈረድበታል ብሏል አላለም? ምንድን ነው ያለው? ለድህነት ያለው ግን ያመነ የተጠመቀ። ስለ ፍርድ አይደለም ማን ያወራው፣ ስለ ድህነት ነው። ድህነቱን ጨርስና ስለ ፍርድ ትጠይቀኛለህ እኮ። የሚፈረድበት አንድ ሰው ነው ስላልተጠመቀ ነው ስላላመነ ነው? ምን የሚልበት? አሁን አንተ የማታጠምቅ ከፕሮቴስታንት ቸርች የማታጠምቅ ልጠቅስልኝ ትችላለህ? የጥምቀት ስርዓት ከማትፈጽም ቸርች ልጠቅስልኝ ትችላለህ? ትቃወማላችሁ ሐሳብ ከመሄድ በፊት። ስለዚህ አሁን ለምሳሌ እኔ አንዴ ስማኛ ጠይቀኝ። መጥቀስ ትችላለህ ይላልከኝ የመናፍቅ ጥምቀት መጽሐፍ ቅዱሳዊ እንዳልሆነ የአባቶች ትምህርት ስለሆነ የመናፍቃንን ጥምቀት አንቀበልም። ስለዚህ ያጠምቃሉ አያጠምቁም ሳይሆን ክርክራችን ጥምቀትን ምን ብለው ያምኑታል ስለሆነ መጥቀስ አይጠበቅብኝም። ይሄው መለስኩልህ። አንተም የኔ መልስልኝ። እሺ አንድ ሰው ማለት ነው አመነ፣ በክርስቶስ ኢየሱስ አመነ አይደል? ውሃ ያሌለበት ቦታ ላይ ይሄደ አንድ ሰው አመነ። ምሳሌ ነው። ምንም አይነት ሲሆን ሰው ይሁን ከመጽሐፍ ቅዱስ ሳይሆን ከመጽሐፍ ቅዱስ ያንተን አመለካከት ነው። ገብቶሃል አይደል? ማወቅ የፈለኩት እዚህ ጋር ተመልሰህ ያመለካከት በሌላ ሰው ላይ አይመሰረትም። እኔ ግን ልነግርህ የምፈልገው ሐሳብ አለኝ። የሸዋ የኔ አመለካከት በሌላ ሰው ላይ አይመሰረትም። ከመጽሐፍ ቅዱስ ጥቅስ ጠቅሰህ ጠይቀኝ። አንድ ሰው ያልከውን ከመጽሐፍ ቅዱስ አሳየኝ። አንድ ሰው ግን እኔ አሁን በህይወት ያለው ሰው ነኝ አይደል? ስለራሴ ላውራሽ። አውራ። ስለራሴ ደስ ይለኛል። አሁን አንተ አምኛለሁ ብለሃል። ከዛ በኋላ ወንጌል ሰበከኝ አይደል? ወንጌል ሰበከኝ። ያንን ወንጌል ሰምቼ አመንኩኝ። በአጋጣሚ ግን ሆኖ አምኛለሁ ውሃ ያለበት ቦታ እስከኔት ድረስ ወይም ደግሞ ውሃ እስከምናገኝ ድረስ በመሃል ብሞት እኔ ያው ምንድነው ልሆን የሚችለው? ይሄንን ሐሳብ ልታስረዳኝ ትችላለህ? አምኛለሁ ግን ውሃ ወይም ደግሞ የጥምቀት ትምህርት እያስተማርከኝ ነው። ምክንያቱም ያስተማርኳችሁን እያስተማራችኋቸው በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ደቀ መዛሙርቱ ያድርጓቸው ነው የሚለው አይደል መጽሐፍ ቅዱስ። እያስተማርከኝ አምኜ ትምህርቱን እየወሰድኩ ባለበት ብሞት ሳልጠመቅ ምንድነው የኔ እጣ ፋንታ? ኦኬ እንግዲህ ለዚህ ማታም ሳወራ ነበረ። ውሸት ነው። ይሄ ምሳሌውም ሁኔታም ውሸት ነው። እዚህ ከቲክቶክ ላይ ከኔ ጋር ቁጭ ብለህ እያወራህ ስለሆነ ለዚህ ምላሽ መስጠት አይጠበቅብኝም። መጽሐፍ ቅዱስ ላይ ስላሉ ሐሳቦች ብቻ ነው የምናወራው። ለምን ከዛች የግል ጥያቄ ምናምን የምትሉት ይሄ መሰረታዊ የሆነ ሐሳብ ነው ያነሳውልህ። ችግር የለውም። እኔ ከመጽሐፍ ቅዱስ አስረዳለሁ። ከመጽሐፍ ችግር የለውም አስረዳኑላችሁ። እሺ ግን ለወደፊቱ ቆመህ እያለህ ብሞት ብለህ እንዳታስብ። ኑር። የምን ሟርተ ነው ምናምነውም እኮ ቆመሳለን ነው አይደል? ስማኝ አንዴ። ቆመህ እየሄድክ እድል እያለህ መማር፣ ማመን፣ መጠመቅ እየቻልክ ወደ ቤተክርስቲያን መመለስ እየቻልክ ባለህበት እድሜ ብሞት ብለህ ሟርት የሚመስል ነገር ለትምህርት መሰረት ያልሆነ ጉዳይን ማንሳት ላይ ጊዜን አታባክን። መጽሐፍ ቅዱስ ጋር ስንመጣ አንተም ብትሆን ለምታወራው ነገር እያንዳንዱን ነገር አንጻራዊ አድርገህ ነው ማውራት ያለብህ። እኛም ግድድህ አንድ ሰው ስላልተጠመቀ ብቻ ይጠፋል ወይም ይሞታል የሚል አስተሳሰብ የማይኖርን ከዚህ አንጻር ነው። አሁን እኔ ግን ስለ መጥፋት መቼ አወራሁ? ኬተም አልኩህ እኮ የምታምነው አንተ ለመዳን ነው አይደል? የምትጠመቀው ለመዳን ነው አይደል እያልኩ አንተ እኮ ነው ስለ ፍርድና ስለ መጥፋት የምታወራው። ስለ መጥፋት አልነገርኩም እኮ። አሁን ለምሳሌ የምታምነው አንተ ለመዳን ነው እንዴ? መሰረታዊ ነገሩ ምንድነው? እምነት ውስጥ መሰረታዊ ነገሩ እምነት ውስጥ ምንድነው? አንተ ስታምን ለመዳን ነው አይደል? ብትጠመቅም ለመዳን ነው። ቁርባንም ብትወስድ ለመዳን ነው አይደል የምትወስደው?
ስለዚህ እውነት ነው። በዚህ መሃል እነዚህን ነገራቶች በአክሲደንት በምንም አይነት ሁኔታ በመኪና እየሄድክ መኪናው ለምሳሌ ቢገለበጥና እዛ ውስጥ ያለው ኧረ በመድኃኒዓለም እንደ ስለ እግዚአብሔር ይሁንብህ። እንደ ከዚህ አንጻር በመድኃኒዓለም ማየት አለብህ ነው። ከዚህ አንጻር አላይም ግድ ማየት አለብህ። የጅል ጥያቄ አላይም ለምትሉ ሰዎች ይህ መሰረታዊ የሆነ ሀሳብ ነው። ይሄንን አድርጊ አላይም። መልስ ቆይ አላይም። መብት ነው። መኪና ቢገለበጥ መብት እያልኩ ማየው አንድ ትምህርት የለኝም እንዴ። ተው ለእነዚህ እንደዚህ ሰዎች አይነት አንተ ሟርት ምንድን ነው የሚመስል ምላሽ ነገር አትናገር እያልኩ ለእነዚህ ሰዎች የሞቱ አንተ ምላሽ ሲገርም ምንድን ነው? አሟሟትንም ትነግረኛለህ በመኪና ብለህ ኖ ቆይ ይድናል። ጥያቄ ጠይቆኝ ነበር፣ እሱን ልመልስና ለወንድሞች እሰጣለሁ። ምንድነው እሱ የሚፈረድበት እኮ ያላመነ ነው ብሏል ብሎ ጥምቀትን ለማጣፋት ሞከረ ማለት ነው። እናጣፋዋለን ትምህርት ግን ደግሞ ያለው ምንድነው? ያመነ የተጠመቀ ይድናል። መዳን ከፈለክ እመን ተጠመቅ ነው። ስለ ፍርድ ማወቅ ወይም እንዲፈረድብህ ከሆነ ደግሞ ፍላጎት ካላመንክ ይፈረድብሃል። ምክንያቱስ ካላመንክ አትጠመቅም። በጣም ቀላል ነገር ይሄ ነው። ለምሳሌ ተሜ ቤት ለመምጣት እዚህ ቲክቶክ ላይ ማለት ነው ቲክቶክ የከፈተ የተሜ ላይቭ ላይ የገባ ተሜን ያህል ከተባለ በደንብ አድርጋችሁ ስሙ። ቲክቶክ የከፈተ አፕሊኬሽኑን ማለት ነው ከዛን የተሜን ላይቭ ወደ ተሜ ላይቭ የገባ ተሜን ያህል ከተባለ ተሜን ለማየት ምን ያስፈልጋል? ቲክቶክ መክፈት ከዛስ የተሜ ላይቭ ላይ መግባት። ግን ቲክቶክ ያልከፈተ ተሜን አያይም ሲባል የተሜ ላይቭም ላይ ያልገባ አያይም መባል አለበት የሚል ክርክር ውስጥ ይገባል እንዴ? ምክንያቱም ቲክቶኩን ካልከፈተ ገና ከጅምሩ የተሜ ላይቭ ላይ ሊገባ ስለማይችል። ተረድታችሁኛል? ጥምቀትም እዛም ክፍል ላይ የተብራራው ይሄ ነው። ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል ሲል ከጅምሩ ካላመነ ስለማይጠመቅ ያላመነ ሲል አለቀ ማለት ነው። ይሄንን መረዳት ተገቢ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። ወንድሞች ይቀጥሉ። ረጅም ሰዓት ያስቆባል። ቴንክ ዩ ኢዮብዬ ስለተወያየ በጸባይ ስለተወያየ አንተ አልተሳደብክም። ተሳድቦ የወጣው እግዚአብሔር ይባርከው። ሄሉዬ እንኳን ደህና መጣሽ። በጌታ ናፍቀሽ ነበር ደግሞ ሰሙዬ እንዴት ነህ? እግዚአብሔር ይመስገን አለሁልሽ። እንዴት ነው? ይሄ ሰሞን አንድ ቪዲዮ በጣም ይመላለሳልና ኦርቶዶክሶች ተለያዩ አይደል? አንድ አልሆኑም። እንዴት ነው አንድነታቸው ወይስ ውሸት ነው? ቤት ተከፍቶ ኦርቶዶክስ ተለያዩ አንድ አይደሉም እየተባለ ነው። እውነት ነው? አይ እኔ ይሄ ኖሬ አልወደውም ሁሉ ቤት ላይና እኔ ምንም አልፈልግም። ይደብረኛል በጣም። እሺ እኛስ እንዴት ነው? አንድ ነን? አንድ ነን ማለት እንዴት ነው? አንድ ነን የማንለው በምንድን ነው? በመጽሐፍ ቅዱስ ባስተምሮ ነው? በምንድን ነው? በአደረጃጀት ባካሄድ በነገረ ደህንነት ላይም በሁሉም ላይ በነገራችን ኢንሴንሻል በሆኑ ነገሮች ላይ አንድ ነን። እኔ ብዙ እሱ ይቀለኛል። ነን ማለት ይቀለኛል። አንድ ነን። አዎ ኤሉዬ ድህነት ይጠፋል አይጠፋም? ድህነት ከካድክ ይጠፋል። ወደ ዕብራውያን 10 ላይ ያለውን ነው የማምነው። ወደ እውነት ደርሰው ከዛ የካዱ በሚለው አምናለሁ። ኖርማል በጌታ ሆነሽ በዝሙት ምክንያትም ቢሆን ድህነት ይጠፋል? እኔ መጀመሪያስ መች በጽድቄና በስራ የገባው ብለህ ነው? ያው ጽድቃችሁ እኮ የመርገም ጨርቅ ነው የሚለው። ስለዚህ ድህነት አይጠፋም። እኔ በመካድ ብቻ ነው የሚጠፋው ብዬ አምናለሁ። በሰው ስራ ስላልገባው በሰው ስራ አልወጣም ብዬ አምናለሁ። መጽሐፍ ቅዱስ ነው። ለእምነት መልካም ስራ አስፈላጊ ነው አስፈላጊ አይደለም? እምነት ያለ ስራ ሙት ነው የሚለው ያዕቆብ መልእክት። ስለዚህ መልካም ስራ አስፈላጊ ነው። አዎ፣ ግን ይሄ ግን ድህነትን አያካትትም። እንደ እምነት ያለ ስራ ሙት ነው ማለት እምነት ያለ ስራ ሙት ነው ማለት ያዕቆብ መልእክት ላይ መልካም ስራ አስፈላጊ ያዕቆብ መልእክት ላይ የተጻፈው መልእክት ስለ ድህነት ነው የሚያወራ፣ ማብራሪያ የለውም። ግን ስራችን ግን ማን ነው መልካም ስራችን ግን መገለጥ አለበት። የምናምነው ነገር የስራችን እንድንገልጥ ግን ይናገራል። ሲጀመር እኮ ይኸውልህ ያመነ ሰው የመስራት መብትም አይደለም። ገማል ገባው መሰል አላስችሉልኝ። በጣም ይቅርታ፣ ሁላችሁንም ሰላም ብያለሁ።
ከስርም ከላይም ያላችሁ እህት ወንድሞቼ እንደምን አላችሁ? ሄሉ የያዕቆብ ምዕራፍ 2 ስለ ድነት አያወራም አልሽ አይደል? ምን አልከኝ? ያዕቆብ ምዕራፍ 2 ስለ ድነት አያወራም አልሽ? አሁን ስለ ድህነት የተሰጠ ማብራሪያ ነው ብዬ አላምንም። ኦኬ፣ እስቲ መጽሐፍ ውስጥ ይገለጥ እስቲ። ዮባ ከተመቸ ክፈትልን ምናልባት አለዛ። ራሱ ግን ምንድነው? ቆይ ራሱ ምንድነው? እኔ ራሱ ነች ራሱ መዳን ላይ አንድ ነን ወይ ነው እህትየው? በምንም ጉዳይ ላይ አንድ ነን ወይ? በመልክም ይሁን ያ ገብቶኛል። አይ ልንገርሽ፣ በመልክም በድህነትም በአረማመድም በጥምቀትም በሁሉ ነገር አንድ ነን ወይ ነው። አሁን ለምሳሌ ያክል ኦርቶዶክስ በሁሉ ነገር አንድ ናችሁ ወይ? ለምሳሌ ያክል መዝሙረ ያሬድና አክሊለ ተለያዩ የተባለውን አንድ ናችሁ ወይ ብዬ ስጠይቅ ቪዲዮ ሲያሳይ ውስጥ የማይድኑት አስቀድሞ ተወስኗል የሚል ትምህርት እንዳለ ታውቂያለሽ? አብዛኛው በፕሮቴስታንት ሳይሆን አሉ፣ በከፊል አሉ። ጥያቄው እንዳለ ታውቂያለሽ ወይ ነው? አዎ በትክክል አውቃለሁ። መጽሐፍ ቅዱሳዊ ትምህርት ነው አይደለም? ስለዚህ አጋንንታዊ ልንለው እንችላለን? እሱንም ለማለት አልችልም። እኛ ከሰበክነው የተለየ ወንጌል እርሱ የተረገመ ነው ይላል። የተረገመ ነው ትይዋለሽ? እኔ ምን አረጋገመኝ ብለህ ነው? እነዚህ አቃቤ እምነቶች ይረጋገሙ ነው። ሐዋርያቱ የተረገመ ነው ብለዋል። እኛ ከሰበክነው የተለየ ወንጌል ከሰማይ መላእክት ማንንም ቢሰብክ እንኳን እርሱ የተረገመ የተለየ ነው ብለዋል ሐዋርያው ጳውሎስ። ስለዚህ አንቺ ጳውሎስ እንዳለው ማለት ትችያለሽ? የሚያሳዝነው ነገር ምን እንደሆነ ታውቂያለሽ? አይደለም እኔ እውነት ለመናገር ቆይ የእውነት ሰው አለመሆንሽን እዚህ ጋር ላሳይሽና ቆይ በጣም የሚያስጠላኝ ማንነት ይሄ ነው። ቅድም ገብቶ የነበረው ልጅ ድፈርና አውግዝ ብላ ኮሜንት ላይ ስትጽፍ ነበር። አዎ የተለየ ነው በል እያለች ስትጽፍ ነበር። እሷ ወጣ ግን መናገር አልቻለችም። አንቺ ለእግዚአብሔር ቃል የተገዛሽ አይደለሽም። ለእግዚአብሔር ቃል ይልቅ ሳይሆን ከእግዚአብሔር ቃል ይልቅ የሰዎች ነገር የሚያሳስብሽ ለሰዎች የምትገዢ ስለሆንሽ ይሄን ጣዖት አምልኮ ብዬ ጠራዋለሁ። ይሄ አጋንንታዊ ትምህርት በነገራችን ላይ ነው። ለእግዚአብሔር ቃል ለምን እንደሱ ትላለህ? ቆይ ለምን እንደምል ታውቂያለሽ? አንደኛ እንደገባሽ በቅንነት ማውራት አልቻልሽም። በጣም ባለማወቅ የጠቀሽውን ነገር ለማስተካከል እንኳን እድሉን ለራስሽ እየሰጠሽው አይደለም። ሲቀጥል ልጁን ቅድም አውግዝ ስትይ የነበርሽ ሰው አሁን ግን ልዩ ወንጌል ነው የሚለውን ከተማመን በኋላ ጳውሎስ እንዳለው ለምን አትዩም ስልሽ እንደዛ አልልም አልሽ። ለምን? ሰዎች እንዳይከፉብሽ ከእግዚአብሔር ቃል ይልቅ ለሰዎች የምታደይ ስለሆንሽ ለእግዚአብሔር ቃል ተገዢ አለመሆንሽን ያሳያል። ቆይ ስማኝ፣ እኔ አውግዝ የሚል ቃል አልተጠቀምኩም። አዎ ልክ አይደለም ብለህ እውነቱን ተናገር ነው ያልኩት። አውግዝ የሚል ቃል አልተጠቀምኩም። ጳውሎስ ያለውን በይ ስልሽ ለምን አትይም? ኖ አውግዝ የሚል ቃል አልተጠቀምኩም። መጀመሪያ እሱን አርመው። እኔ አውግዝ አላልኩት። ልክ አይደለም አው ልክ ያልሆነ ልክ አይደለም በል ብየዋለሁ። ልክ አይደለም ብሎ ጎበዝ ነበር ያልኩት። አንተ አውግዝ ብሎ ቃል መጠቀም ትችላለህ። እኔ ቃላት መነጋገር የለብንም። በቃ ይኸው ስክሪንሻቱ ተይዟል። እንደው መለጠፍ ትችላለህ። እኔ አውግዝ አላልኩት። ሄሉ ቆይ አንዴ ቲዮስ መለጠፍ ትችላለህ። አንዴ ዮባ አንዴ ቆይ ሰርችንግት አሪፍ እስከዛ ተነጋገሩና ተቀጥሎ ዮባ ኦኬ ጥሩ። ስለዚህ ለእግዚአብሔር ቃል ታማኝ አለመሆኗን አሳየን ማለት ነው ባጭሩ። ክርስቶፎሮስ ታዲያ እንዴት ነው የያዕቆብን መልእክት እንደው እንደ ክርስቲያን ልተረጉምልን የምትችለው? አይ ተተቷል በቃ። አይ ኢዮብ አንድ ነገር ለእግዚአብሔር ቃል መታመን ማለት ምን ማለት ነው? እስቲ ንገረኝ። በጣም ጥሩ። ለእግዚአብሔር ቃል መታመን ማለት የእግዚአብሔር ቃል ያለውን ማለት ያላለውን አለ ማለት ነው። ታዲያ ለምንድን ነው አንተ ህፃናት ይድናሉ ሲጠመቁ ብለህ የምታስተምረው? ህፃናት ሲጠመቁ ይድናሉ ነው እንዴ አሁን እያወራንበት የነበረው? አይ ለምን ትላለህ ነው የምልህ። አሁን ያወራንበት ርዕስ እሱ ነው። ለእግዚአብሔር ቃል አለመኖር የሚያስወግዝ ከሆነ አንተ ለመጀመሪያ ከራስህ አትጀምርም ነው የምልህ። ያንቺን እያሳየው ነው የምነግርህ። ቆይ ያንቺን እያሳየውሽ ያንቺን ከመመለስ ይልቅ እኔን አሁን የኔን እኮ መለስኩልህ። ልክ አይደለም አልቀበልም እኮ አልኩ። መጽሐፍ ቅዱሳዊ አይደለም ብያለሁ እና ታወግዣቸዋለሽ አልከኝ። እሱ የኔ ሳይሆን አቃቢያን እምነት ጠባቂዎች ያውግዙት አልኩ እኮ። በጣም ጥሩ። ማውገዝ የኔ ፖዚሽን አይደለም። እሱ ነው ያልኩት። ቅድም ያልሽው ስክሪንሻቱ ሲወጣልሽ እንደምታፍሪ እርግጠኛ ነኝ። አውግዝ የሚል ቃል የጠየቅኩሽን ምን ነበር? አውግዝ የሚል ቃል አልተጠቀምኩም ነው እያልኩ ያሉት። የጠየቅሽኝ ምን ነበር?
አቤት ህፃናት ለምን ይጠመቃሉ ነው? አይ ህፃናት የተጠመቁ ህፃናት ይድናሉ ብለህ ስታስተምር ለምን ራስን አላወገዝከውም ነው የምልህ። በመወጋገዝ ደረጃ ህፃናት መጠመቃቸው ስህተት ነው ብለሽ ነው? እኔ አላልኩም። ይድናሉ ስለምትል ለምን እሱን አላወገዝከውም ትምህርትን ነው የምልህ። መጠመቃቸው ወይም ለምን አላወገዙም አንተ ለምን አላወገዙም? ለምን ያንን ቃል አንተ ለራስህ አልተጠቀምከውም ነው የምልህ። ወይ ደግሞ አንተ የብለህ ስታስተምር ይሄ መጽሐፍ ቅዱሳዊ አይደለም ብለው ሰዎች ለምን አላወገዙም? አንተ እምነት ውስጥ ያሉት እኛ እኮ ዛሬ እዚህ በፍቅር እየሰማን ያለነው በመቻቻል ነው እየሰማን ያለነው እንጂ እኮ መጀመሪያ ማወግዘው በማወገዝ አንተ ነው ማወግዝ አልሰማህም ነው የምልህ። ስለዚህ ወንድሜንም ሌሎችንም ማላወግዛቸው በመቻቻል ስለምሰማቸው ነው እንጂ ከሐዲስ ስለሆንኩ አይደለም። የአንድ ቤተ እምነት ወይም የአንድ አስተምህሮን መነሻ የሆነን አባት መነሻ አድርጌ መጽሐፍ ቅዱስን ልክድ አልችልም። የመጀመሪያ ማወቅ ያለበት ነገር የፈለገ የወንጌል አማኝ ብሆን ሉተር ያለውን መጽሐፍ ቅዱስ ጋር ያልታረቀልኝ ነገር ካለ አልቀበልም። ስላልተቀበልኩኝ ወጥተሽ አውግዢ የሚል አርማን ወይም ባንዲራ እንዳውለበልብልህ ለምን ፈለግ? አይ መጽሐፍ ቅዱስ የካዱ ናቸው ምናምን ስለሚል አልክ ጠቀስክ። ኦኬ እንደዛማ ከሆነ እኔ ካንተ ነው የምጀምረው አልኩ። ምክንያቱም ምንም የማያውቅን ህፃን ልጅ ያጠመኩት ቀን ድኗል፣ ልጅነትን አግኝቷል ብለክ እያስተማርክ እየሰማው አይደለም። ካንተ ነው አንተ እኮ ነው የጠየከኝ። ለአውግዢ ግዴታሽ ነው፣ አለበለዚያ ክህደት ነው፣ በክርስቶስ ስራ ላይ መሳለቅ ነው ምናምን ነው ስላልክ ኦኬ ለምን እኔ ካነሳው ለምን እኔ አቃቤ እምነት ጠባቂ ስላልሆንኩኝ ይሄን ለዋኖቹ ሰጥቻለሁ ብያለሁ። ለዋኖቹ ከሰጠሽ እኔን ምንም ማለት አትችይም ማለት ነው። ሚዩት አረጋግኝ አንተ ነው ጠየቀኝ። አውግዢ ስትለኝ አላውግዝም ብያለሁ። የኔ ስራ አይደለም ብያለሁ። በቃ ስለዚህ አላውቅም ካልሽ አለማወቅሽን ይዘሽ ቁጭ ትያለሽ። አለማወቅ አይደለም አልልም ብያለሁ። አንዴ እሺ በቃ እሺ ቆይ እሺ አንድ ጊዜ ሄሉዬ እሺ ቆይ ዮቢ ይቅርታ ቆይ ፈቅድላለሁ። አንተ ነህ የምትቀጥለው እሺ 30 ሰከንድ ብቻ። አሁን ምን አለች? አይ እነሱን ልክ ነው ልክ አይደለም አጋንንታዊ ነው አይደለም የሚለውን ለአቃቢ እምነት ትችዋለሁ አለች። አለቀ። ስለዚህ ስለኔ ማውራት አትችልም። እኔንም አቃቢ እምነት ነኝ የሚል መጥቶ ይንገረኝ ነው። ስለዚህ ካንቺ ጋር ጨረስን ማለት ነው። ቀጥል ተሚ ጨርሻለሁ። ቴንክ ዩ በቃ ሄሉዬ ለተጠየቅሽው ሁሉ ጥያቄ ቆይ ይቅርታ ሄሉዬ ፈቅድልሻለሁ በጌታ ለተጠየቅሽው ሁሉ ጥያቄ አይመለከተኝም። አሁን እኔ የወንጌል አማኝ ነኝ አይደል? ግን የወንጌል አማኝ ሆኜ ኢዮብ እዚህ ጋር ኦርቶዶክስ ተዋህዶ ሆኖ ሲጠይቅሽ ለኢዮብ ሰፖርት አላደርግም፣ ላንቺም ሰፖርት አላደርግም። ገለልተኛ ሆኜ ነው እያወያየሁ ያለሁት። በተጠየቅሽበት ጥያቄ ልዩነት አለ እዚህ ላይ። አሁን ለምሳሌ ያክል እነ አክሊለ እነ ቀሲስ ዲበኩሉ እነ መዝሙረ ያሬድ ተለያይተዋል ተባለ። የተለያዩበትን ማስረጃ ካላችሁ አሳዩንና ልዩነት አላት ኦርቶዶክስ እንበል። ካልሆነ ግን ኦርቶዶክስ አንድ ከሆነች በማስረጃ ግቡና አሳዩን ስል እኛ አልተለያየንም። እነሱ ሐሳባቸውን የሰጡትም ሙሉ ነውና እነ አኬም ከነ ቀሲስ ዲበኩሉ ጋር አልተለያዩም። አንድ ነው ወሬያቸው፣ ንግግራቸው አንድ ነው ብለው ቪዲዮ አሳዩን። ሲያሳዩኝ ልክ ሆነ። አየሽ እነ ቀሲስ ዲበኩሉ አልተሳሳቱም፣ እነ አኬም አልተሳሳቱም ማለት ነው። ታሜ ስለዚህ በጌታ ላውራ እስቲ ወይ ኢየሱስ ማርክያ አንዴ እሺ ታሜ ቀጥል። በቃ እሺ ቤቴን በቃ እሺ እንዴት ላድርግ? ማታዳምጥ ቀጥል ታሜ። እኔ ከዮብ ጋር ማውራት ፈልጋለሁ። ቅድም እሺ ቆይ እዛ ታችሁኝና ታወሪያለሽ። አንድ ጊዜ ቆይ በቃ አንድ ጊዜ በቃ እዛ ታችሁኝ አንድ ጊዜ በጌታ ጮቱ ምንድነው? ስለዚህ ጥያቄ ሲጠይቅሽ ይሄን መመለስ አልፈልግም መብቴ ነው ካልሽ መብትሽ ነው አለመመለስ። ስለዚህ መመለስ ስለማትቺ ኢዮብም የመመለስ ግዴታ ስለሌለበት እዚህ ጋር ይጠነቀቃል። ይልዬ ቆይ አንድ ጊዜ በጌታ አንሚዩት እንዳታረጊ ሆስት ስለሆንኩኝ ነው እያስተካከልኩ ያለው። አንቺ ግን ገስት ላይ ሆነሽ ውይይት መከታተል ትችያለሽ። ለምሳሌ ያክል ሰሊሆም ገብቷል። ሰሊሆምና ክርስቶፎር፣ ሰሊሆምና ኢዮብ፣ ሰሊሆምና አፖስቶሊክ በሚወያዩበት ልክ
ቁጭ ብለሽ ታዳምጪና ጥያቄ ካለሽ ጥያቄ ካላቸው በስነ ስርዓት ትወያያለሽ። በጣም ጥሩ። አሁን ሚውት ብቻ ነው ካንቺ የምፈልገው። በቃ ምንም አልሰጥሽም። ስለምወድሽ ምንም ማሜ ምስሊድ አድርገኸኛል። እሺ ልጨርስ። እኔ ይሄን ነገር ሳወራ ለእነንትና አዳላ ትላላችሁ። አሁን እዚህ ጋር ለኢዮብ ዘሚካኤልም ጠበቃ አልቆምኩለትም። ምን አገባኝ እኔ ስለ ኢዮብ ዘሚካኤል። እኔ የወንጌል አማኝ ነኝ። ቤቴን የከፈትኩት ሚዛናዊ ሆኜ ነው ማወያዩ። አለቀ በቃ። ጩኸት አልፈልግም፣ ስድድብ አልፈልግም። አንድ ናችሁ ወይ ኦርቶዶክሳውያን ስላቸው አዎ አንድ ነን ብለው ሮጦ መጡ። አንድ አይደላችሁም፣ ተለያይታችኋል። በእነ አኬ በእነ ምናምን ስላልተለያየንም አንድ አይደለችም የሚልበትን ኢዮብ እስከዛ ቀጥሉ፣ ተወያዩ። ሰሊዮም ቀጥለው። እሺ አኬ ቲክቶክ ላይ ኢየሱስ ክርስቶስ ፍጡር ነው ብሎ ሲያስተምር እኔ ሰምቼዋለሁ ወይም ደግሞ ቪዲዮን አይቻለሁ። እና እዚህ ውስጥ ያላችሁ ቲክቶከሮች አብዛኞቻችሁ ኦርቶዶክሶች ግማሾቻችሁ ፍጡር ነው ትላላችሁ፣ ግማሾቻችሁ አምላክ ነው ትላላችሁ። ስለዚህ ፕሮቴስታንት እምነት ተከታይ የሆነው ምዕመን ደግሞ እንደዚህ አይነት አስተምህሮም ትምህርትም የለውም እና በዚህ ነገር ራሱ አይደለም እኛ ከፕሮቴስታንት ጋር ይቀርና እናንተ ራሳችሁ እርስ በራሳችሁ ትለያያላችሁ። ሰሊሆም ይሰማሃል? ይሰማኛል። አኬ ኢየሱስ ፍጡር ነው ያለበትን ቪዲዮ አውጣና ሳይ። ኢየሱስ ክርስቶስ ፍጡር ነው ብሎ ማስረጃ ምን እንደተባለ እንኳን ሳሰማን የወጣው ያሳዝናል በጣም። ግን ማስረጃ ነው እኮ በጣም ያሳዝናል። በዚህ ልክ ኢየሱስ ፍጡር ነው እስከ ማለት መድረሳችሁ በጣም ያሳዝናል። እሺ አንተ ጠብቀኝ፣ ማስረጃ ስጠኝ። አሳያለሁ እኮ ብራዘር፣ ቲምፕል ለማሳየት አውጥቶ በጣም ያሳዝናል ያልኩት እኔ ግን አለመስማቱን ሲሆን እሱ አዎ ያሳዝናል ብሎ ቀጠለ። ልከልኝ ነበር ያ ማለት አንተ ነህ ላክልኝ። ሚዩት አድርጋችሁ ተነጋገሩና እንደዛ ያለበትን ቪዲዮ ይዘና። እሺ ጠብቁኝ። ያው ቆይ ከፍቼላለሁ፣ ችግር የለውም። ጊዜ እንሰጣለን። እውነትን ማጋለጥ ባለበት ሰዓት ሁሉ ሰሊዮም ማጋለጥ አለበት። ይሄን ያክል ኢየሱስ ክርስቶስ ፍጡር ነው ብሎ ይሄ ምንፍቅና ከተናገረ አኬ በጣም ነው ማዝ ነው አይልም ብዬ ነው ማስበው። ግን ኢየሱስም ፍጡር ካደረገው ፈጣሪውን ፍጡር ካደረገው ለምን ኢየሱስ ጌታ ነው ኢየሱስ አምላክ ነው ብሎ እንደሚሰብክ ገና እንጠይቀዋለን። አኬ እውነትን አጋልጥ ሰሊዮም። እሺ ጠብቁኝ፣ ቪዲዮውን እስከማውጣ ድረስ ጠብቁኝ። መቼስ አትችሉም ማለት ኧረ እንጠብቃ 60 ደቂቃ ሰጣለሁ። አንድ ጊዜ ናትናኤል ኢዩኤል የሚባል እኔ ቤት ውስጥ ለ45 ደቂቃ ጠብቄው ሳይመጣ ቀርቶ በ50ኛ ደቂቃ ነው መጥቶ መልስ መመለስ ሲያቀተው ዘሎ ይወጣው እና ይሄን እውነት ደግሞ ስለገለጥን ደግሞ በቃ ተመስገን አንተ ልክ አይደለም ሚዛናዊ አይደለህም ነው የሚሉኝና ላንተ 60 ደቂቃ ሰጣለሁ፣ 1 ሰዓት ያክል ማለት ነው። በጣም አኬ መናፍቅ ነው ማለት ነው። ኢየሱስ ክርስቶስ ፍጡር ነው ብሎ ካመነ በጣም ነው ማዝ ነው። ለካ ፍጡር ነው እያመለክን ያለ ነው። ፈጣሪ መስሎ ነበረ። ይሄንን ካመነ አኬ ካለበት ከተኛበትም ቢሆን አስከስከሰን እናስመልሰዋለን። ጌታ ካለበት ፈልገ ኢዮብ ካለበት መምጣት አለበት። የቆየው ዲስማች የሚያቆይ እኮ አይደለም። አሁን የቅድም ስክሪንሻት አለኝ ኢዮብ ልክልሃለሁ። ዋልፔፐር መሆን ስላልቻለ ሳይዟ አነስተኛ ስለሆነ ኢንቦክስ አድርጌልሃለሁ አውግዘው ያለችውን ዘ ሴም ቲንግ ሰሊሆም ደግሞ ብሏል ካልክ ሲምፕል እኮ መክፈት ነው ወይዘው። አይ ቪዲዮ እስኪያመጣ 1 ሰዓት እንስጠው፣ ችግር የለውም። 1 ሰዓት እንሰጠዋለን። ቴዎስዬ ከየትም ነው ወይ በእንደዚህ አይነት አጋጣሚዎች ግን በእንደዚህ አይነት ክሶች ሲመጡ ማስረጃ ካልቀረበባቸው በሐሰት የመናገር የመክሰስ መብታችን የተጠበቀ ይሁን። በሐሰት እኛ ስለመክሰሳቸው በህግ የመጠየቅ መብታችን የተጠበቀ ይሁንልን። ታሳቢ ይደረግ። እሺ ዲያቆን ብፁዕ እሺ ኢዮብ ለካ ፍጡር እያመለክን ነው ያለነው እስከዛሬ ድረስ።
አይ ያው ታብታብ አድርጉ። እሱ እስኪያመጣለን የሚያገዝፈው ምንድነው እሱ ስህተቱን እንዲገዝፍ የሚያደርገው እንደው በጣም ያሳዝናል ምናምን ብሎ ለማጋነን የሞከረው ነገር ደግሞ ስህተቱን ያገዝፈዋል። እንደው ስህተት ነው ሲሰማ ተሳስቶ ነው እንዳንል ለማላገጥም ስለሞከረ አኬ ያለውን ግን የራሱ ፕሮቴስታንቶች ማለታቸውን አሳየውና እኔ ደግሞ እንግዲህ ያሳዝናል ያለው የራሱን ወንድሞች መሆኑን እናሳየዋለን ማለት ነው። አኬ ግን ኢየሱስ ፍጡር ነው ያለበትን ቪዲዮ እባክህ እኔ ሰርተ ነው የምታመጣው ወይስ ያለውን ቪዲዮ ድግ አድርገህ ማሳየት ነው? እሱ ራሱ እንትን ሆነብን፣ አስቸጋሪ ሆነ። አንዴ አምጣው ራሳችሁ መታችሁ የምትሰሩት የውሸት ስራ ይሆናል ማለት ነው። ለዛ ደግሞ ሰሊዮምን በኋላ ላይ አመሰግንሃለሁ። ሰሊዮም ከየት ነው የምታመጣው? ሰሊዮም ይቅርታ ሆስት ስለሆንኩኝ ቆየብኝ። ሰሊዮም ወንድም ሰሊዮ ወንድምነት ሰሊዮ 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 ከየት ነው የምታመጣው? ሰሊዮ ውሸታምነቱን ብቻ ታያችሁ በቂ ነው። መቼም አያመጣው። እንጠብቀው። ሰሊዮ ቆርጦ እሺ ቆርጦ እንዴት እንደሚያመጣው ነው ያለን። እስቲ ወይኔ አጼ አበባ እየሰጠው ነው ለሰሊሆም እንዲንቀሳቀስ። ቀኔው ያማል፣ ጽደቅ ነው የሚመስለው። በነገራችን ላይ የለጠፈው ሰውዬ ብትዋሽም ደህነት እንደማይታጣ ታውቃለህ። አልዮ ዋሽተን ትጸድቃለህ። ውሸት ኃጢአት አይደለም። አዎ። ስለዚህ ችግር የለውም። ይሄ እኮ ያው ሰው ከፕሮፋይሉ ያስታውቃል። ከፕሮፋይሉ ያስታውቃል። እንደዚህ አይነት ትምህርቶች አሉ። ለህይወት ካሰጋ ደኔ ዋሸት ትችላለህ። መልካም እግዚአብሔር አምላክ ምህረት ያደርግልህ ሰሊዮ። የተዋሸው ውሸት ላይ እዮብ አስተካክለህ ወደ ሌሎቹ እንሄዳለን። ጊዜያችንን በላው ነው የሚባለው ባለጌ። ቀጥል። ኦኬ ያው መጥቶ የተናገረው ነገር ኢየሱስ ፍጡር ነው ብሏል አኬ የሚል ነው አላለም፣ ሊልም አይችልም። ምክንያቱም ትምህርቱ አልገባውም ሰሊሆም። ኦኬ ካሜራ በራ። እሺ ቀጥላው። ኧረ በእናትህ አትጫወትብን። ያው በትልቁ አድርጌ ያለው። ኧረ በጌታ ተው አትጫወትብኝ ተው። ጣራው እንደሚያምር እያየን ነው። ይሄን ነገር ሪከርድ አድርጉልኝ። የስ ክፈቷ። ምንድነው ቦግ ብልጭ የምታደርገው? እሺ ድምጼ ይሰማል? አዎ ይሰማል። እሺ እንግዲህ ልክፈትላችሁ። ሲነሳ ያ ስጋ ፍጡር እንደሆነ ግልጽ ነው። ክርስቶስ ኢየሱስ አምላክም ሰውም ነው ስንል በሌላ አማርኛ ምን እያለ ነው? ፈጣሪም ፍጡርም ነው። ይህ የቤተክርስቲያናችን ትምህርት ነው። ሌላው ክርስቶስ ይሰማል? አዎ ይሰማል። ስለዚህ ምን አላኬ? አምላክም ሰውም ፈጣሪም ፍጡርም። ኦኬ ስለዚህ ኢየሱስ ክርስቶስ አንተ ፍጡር ነው ብለህ ነው የምታምነው? አላምንም። ስለዚህ ታዲያ ለምን እሱ ፍጡር ነው ብሎ አስተማረ? እንደዛ አይደለም ያለው። አየህ አሁን ያሰማም ችግር ነገረ ክርስቶስ ስላልገባ የምትሰማው እንዴት እንደሆነ አሁን ይሁንካ ኢየሱስ ክርስቶስ ፍጡር ነው ያለበት ቦታ አምጣ አልከኝ። ፍጡር ነው ያለበት ቦታ አሳየው። ክርስቶስ ፍጡር ነው አይደለም ያለው። አሁንም እንደዛ አይደለም ያለው። አንተ ጆሮ አምላክም ራሳሰማም እንዴ? ኖ አምላክም ፍጡሩም ነው አልክ አለ። ሰምተሃል? እንግዲህ ያው ሲናገር ሰምተሃል። አላለም። ላሰማ እንኳን አሰማ። አሁን ላሰማ ምን ታሰማኛለህ? እኔማ ሰማሁት፣ አንተ ነው ያልሰማው። ዋናው ያው ደግሞ እኔ ሐሳቡ ልናገር። ቆይ አሃ ምን ፈልገህ ነው ወዳጄ? ያለው አልገባህም? ላስረዳ እያልኩ ነው። ጌታ ኢየሱስ ክርስቶስ አንደኛ የተቆረጠ ቪዲዮ ነው ይዘህ የመጣኸው። ከፊት ለፊት ምን እያብራራ እንደሆነ ለሰዎቹ አላሰማህም። እኔ ግን ስለማውቀው ልናገር። አምላክ ሰው ስለመሆኑ እየተናገረ ነው።
ቃል ስጋ ስለመንሳቱ ከመቤታችን ከድንግል ማርያም ስጋን ስለመንሳቱ ያ የነሳው ስጋ ደግሞ ፍጡር ስጋ ስለመሆኑ መናገር ነው። እሱን ከተናገረ በኋላ ልክ ሃይማኖተ አበው እንደሚናገረው ክርስቶስ ሰውም አምላክም ሰው አምላክ ብሎ አይደለም የከፈለው። የምትለዋ ተዋህዶን ትናገራለች። አሁን እያንዳንዱ ቃላቶች ለምን እያንዳንዱ ቃላት ለምን አገልግሎት እንደምትውል በትምህርቱ ላይ ስላልገባ እሱን ላስረዳ። ሰውም ሲል ተዋህዶን እየተናገረ ነው። አካል አለ። ሰውም አምላክም ሲል ስለ አንድ አካል ነው እየተወራ ያለው፣ ስለ አንዱ ኢየሱስ ማለት ነው። ፍጡርም ፈጣሪም ሲለው ስለ አንዱ ነው እየተወራ ያለው፣ ከፍሎ አይደለም። ያንተን ትምህርት እየተናገረ አይደለም። ይሄን ትምህርት ደግሞ በነገራችን ላይ ፕሮቴስታንቶች ያምናሉ። ይሄን ትምህርት ፕሮቴስታንቶች ያምናሉ ማለት ነው። አቤት የስጋው ባለቤት ፍጡር ነው ፈጣሪ ዮቤ እንዴ? ሆነ ማለት ምን ማለት ነው ብዬ እየጠየቅኩ የስጋው ባለቤት ማን ነው ብለህ ነው የምትጠይቀኝ? ሆነ ማለት ነው እያልኩ እኮ ነው። መሆን አንድ ነገር ሆነ ማለት ነው ተብሎ ነው እንደሚተረጎመው? አዎና ተፈጠረ ተብሎ ነው እንዴ ታዲያ የሚተረጎመው? እኔ ምን ተብሎ ይተረጎማል ብዬ የጠየቅኩ እኮ የሆነን እንጂ ተፈጠረ ተብሎ ይተረጎማል የሚል ፍንጭ አልሰጠውክም። እኔ ለምን ስለተፈጠረ ማውራት ፈለግ እኮ ፍጡር ነው ለማለት ወደዛ እየሄድክ ስለሆነ ነው። አይ እኔ እንደዛ አላልኩም። ሆነ ማለት ምን ማለት ነው ብቻ ብዬ ነው የጠየቅኩት። ለምን ውስጥ ያለውን ሐሳብ ብቻ ታወራለህ? ሆነ ማለት ምን ማለት እንደሆነ በማስረጃ ሰይ እንዳዋቂ ከገባ አይቀር እስከ መጨረሻው እናወራለን። ማስረጃ እየጠቀስክ ግን ሆነ ማለት ማህፀን ውስጥ ቃል በሰማይ የነበረው ቃል ቪዲዮ መክፈት ትችላለህ? እሺ ደኔ ቪዲዮ መክፈት ትችላለህ? አንድ ጊዜ አልችልም። በትልቁ ያረኩ ማስረጃ ልክ አሁን ሰሊዮም እንዳመጣው ትንሽ የሰሊዮም ማስረጃ ላለቀበለው የቻልኩት የአማን ሻሎምን ንግግር እንደ መልስ አድርጎ ሊመልስ ስለነበረ ተወያዩ አማን ሻሎም ስላልሆነ ራሱ ሰሊዮም ስለሆነ የራሱን ሐሳብ ማውራት ስላለበት ስለማይችል የሰውን ሐሳብን ስለሆነ የሚያካፈለው ሰሊዮም የሰው ሐሳብ እዚህ ቤት አይወራም። አኬ ተሳሳተ የሚባለው ነው በዚህ ብሎ መጽሐፍ ቅዱስ እየጠቀሰ አኬ ተሳሳተበት ቪዲዮ እያለ ማውራት ነው እንጂ ቆይ ሙሉ ቪዲዮ እንስማ እያለ የአንድ የአጋንንት ትምህርት የሚያስተምር የኔ ሃይማኖት ያልሆነ ልጅን ተረተረ ሲነግረኝ አላዳምጥም። የአማን ሻሎም ምን ማለት ነው? አማን ሻሎም የሚከተለው ትክክለኛውን ኢየሱስ ነው ብዬ ስለማላምን ለዚህ ነው ሰሊዮምን ያቋረጥኩት። ራሱ ቢያወራ ደስ ይለኝ ነበር። የአማን ሻሎምን ቪዲዮ ማውራት እችላለሁ። ቆይ ታወራለህ። አንድ ጊዜ ሚዩት አድርግልኝ። አንድ ጊዜ ስለዚህ አማን ሻሎም ትክክለኛ ክርስቲያን አይደለም ብዬ ነው ማምነው እኔ ማለት ነው። ማናችሁም የፈለጋችሁትን በሉ። አማን ሻሎም የአጋንንት ትምህርት ነው የሚያስተምረው። ስለዚህ የአማን ሻሎም ንግግር እዚህ ቤት ተወራ ማለት ሴጣን አረከሰው ማለት ነው። ቤቱ መጥቶ ራሱ እዚህ ቤት አይዋይ ቢመጣ ቦልከዋለሁ ነው የአማን ሻሎም። ስለዚህ ቪዲዮንም ስላሳየ ይቅር ይበለ። ለዛሬ ይቅር ብያለሁ። ደኔ ቪዲዮ መክፈት ይችላል? አዎ መክፈት አይችልም። እንዲሁ ቦዶ ነው ከዮቤ ጋር ቦዶ ነው የምታወራው። ማስረጃ ይዘህ ትመጣለህ እዚህ ቤት ስታወራ። ሆነ ማለት ይሰጣል፣ በጌታ ያሰጣሉ። እዮብ አሁን ለምሳሌ ሆነ ማለት ማስረጃ ማቅረብ ትችላለህ? እዮብ ቪዲዮ ምናምን መክፈት ትችላለህ? እዮብ አዎ አሳያለሁ። ሆነንማ በቃ አንተም ሆነ ለሚለው ላመጣው ቃል ዲክሽነሪ ላይ የሚሆን መዝገበ ቃላቱም ላይ ከፈለከው መጽሐፍ ቅዱሳዊ ትርጓሜ ላይ የሚሆን አምጥተህ ለኢዮብ ታሳየዋለህ በማስረጃ ወይስ አሉባልታ ነው የምትነግረው? ለምን እናውራ እንጂ እያወራን ነው። አንተ ጣልቃ አትግባ። እኔና ኢዮብ እናውራ እንደጀመር ነው። የሆነ ጥያቄ ጠይቄው ነበር። የስጋው ባለቤት ፍጡር ነው ወይስ ፈጣሪ ብዬ ነበር ኢዮብ። እኔ ማውራው በፍቅር ነው ኢዮብ። እኔ ከጠየቅኩ በኋላ ስለሆነ የጠየቀኝ ቅድሚያ የኔን ጥያቄ ምን ላይ ሰጥ ብዬ ስላልኩ ደግመህ ብታወራም የኔን ካልመለስክ ምንም ዝም ብሎ ከመደጋገም ውጪ ትርጉም አልባ ይሆንብሃል። ማስረጃ ከፍተህ የሆነን አሳየኝ። ሆነ ማለት ምን ማለት ነው የሚለው ሊሆነ እኮ ግልጽ ነው እኮ። ሜድ ፍሌሽ ነው የሚለው እንግሊዘኛው። ሜድ ፍሌሽ ማለት ደግሞ ወደ ስጋ ሆነ ማለት ነው። ተለወጠ ነው። መንፈስ ነው ባህሪው። ተለወጠ ነው። መንፈስ ነው ባህሪው አይደለ? ቃል ስጋ ሆነ። ተለወጠ ነው ወይ? ተለወጠ በመለወጥ አይደለም። ያለ መለወጥ ይሌለ እንደ ትምህርታችን የቱ ጋር ነው ያለ መለወጥ የሚለው? የሥላሴ ትምህርት ተዋህዶ ያለ መለወጥ የሚለው ጉድ ሰው ክርስቶሎጂ ማለት ነው። ክርስቶሎጂ ማለት ነው። ችግር የለውም። ቃላት ነው እሱ። ክርስቶሎጂ ስናወራ አሳይ ያለ መለወጥ የሚለውን ከፍታ አሳይ። የትኛው መጽሐፍ ላይ ነው ያለው?
እሺ አዳምጠኝ አንዴ ላውራና ምን ነው እኔ ጋር ስደርስ ነው እንደ ማስረጃ የምትለው? አዎ ያለ ማስረጃ ዝም ብሎ እናውራ የስላሴን ትምህርት እናውራው። ማን ነው የክርስቶስን የስላሴ ትምህርት እያወራን አይደለም አሁን እኮ አስተካክል የቃላቱን ተው ደኔ ያለ ማስረጃ የምታወራ ከሆነ የግል ወሬን ስለሆነ አልሰማም አልፈልግም። አንተ የቱ ጋር ያለ መለወጥ የሚለው ትምህርት የቱ ጋር ነው ያላችሁ? አንድ ጥቀስ ፕሮቴስታንታዊ መጽሐፍ ያለ መለወጥ የሚል ይሄው ትናንት አንተ ያዝከው መጽሐፍ ላይ የለም እንዴ? እንትን መጽሐፍ ላይ የፕሮቴስታንት መጽሐፍ እንትን ትናንት ያዝኩት መጽሐፍ ምንድነው? እኔ አሁን ይሻያለሽ የመጽሐፉን እንትኑን ንገረን አሳየ። መጽሐፉ ሙሉ ለሙሉ ከቨሩን ይሄው እኔ ምን አገባኝ? ኢዮብ ጋር ቢኖር እኔ ምን አገባኝ? አሳየን። ለኢዮብ ነው መጽሐፉን አሳየን። የማ መጽሐፍ ተመስገን ደኔ ወይ የማ መጽሐፍ ነው? ይሄው ወይን ግሩም ምንድነው እምነቱ? ባፕቲስት ጄነራል ባፕቲስት። አንተ ምንድነው እምነትህ? ጄነራል ባፕቲስት። ኦኬ አንተም እንደሱ ነው የምታምነው? አዎ አይ አሁን የምትፈልገው ማስረጃ አይደለ እንዴ? የኔ እምነት ነው የምትፈልገው? አዎ ጸሐፊውና አንተ ካልተስማማችሁ አንተን መናፍቅ አድርጎ የሚያስብን ሰው ጽሑፍ ይዘህ ከመጣህ እኮ ጥያቄ እኮ ከየት አመጣህ? ያለመለየት አንተ ባፕቲስት ነህ? ያለመለወጥ ከየት አመጣህ? ፕሮቴስታንት መጽሐፍ ላይ አንድ አሳየኝ ነው እኮ ያልከኝ ኢዮቤ። አዎ እሱን መቼ በቃ ፕሮቴስታንት ነው አይደለ? ይሄ አንተ ባፕቲስት ነው ወይ? አንተ ይሄ ፕሮቴስታንት መጽሐፍ ነው አይደለም? ባፕቲስት ፕሮቴስታንት ነው አይደለም? ነህ ወይ አንተ ደኔ? እውነት ለመናገር እኔ ሉትራን ነኝ ታውቃለህ፣ ከዚህ በፊት ነግሬሃለሁ። ተመልከቱ። ቆይ ውሸታምነቱን ተመልከቱ። አሁን ምን አለ? አዎ እኔም ባፕቲስት ነኝ አለ። ሰውየው ባፕቲስት ነው። አዎ እኔም ባፕቲስት ነኝ አለ። ፕሮቴስታንቲዝም ይሄ ነው። ለሰው አሁን ጥያቄ ፕሮቴስታንት መጽሐፍ ላይ አሳየኝ። ስለ ውሸት ይቅርታ ጠይቃለህ። ስለ ውሸት ይቅርታ ጠይቃለህ። ይቅርታ እኔ ሉትራን ነኝ። ለምን ዋሸ? እዛ ውስጥ ገብቶ መዳረቅ ስላልፈለኩ እንዴ። ስለዚህ ባፕቲስትም ሉትራንም ስላሴ ያምናል። የሆነ ሐሳብ ሲኖር የቪው ልዩነት ብቻ ነው ያለው። ዋሸት ፈቀደልህ ማለት ነው ወንድም አለም። ይቅርታ አልኩኝ አይደል? ሁለተኛ ደግሞ የቪው ልዩነት ነው ያለን። ሁላችንም ፕሮቴስታንቶች ነን። የምን ልዩነት አላችሁ አይደለም ያልኩት። ውሸቱን ለምን መዋሸት አስፈለገ እንዴ? እንግዲህ መታ ታንቀኝ። ይቅርታ አልኩኝ እኮ ይቅርታ። በቃ ይቅርታ ካለ ይወጣው አፉ በለው ይቅርታ ብሏል። ውሸቱን ሰዎች እኔማ ምን እኮ እኛ እኮ ለውጥ የለውም እኮ ሉትራን ብትሆን እኛ ቤተ እምነት ምርጥን አይደለም ጌታን ያመን ነው ያገኘንበትን የገባ ነው። ስንገባ ራሳችንን ሉትራን ሆነን አገኘ ነው በኋላ ስናውቅ እንጂ ፕሮቴስታንቶች እንደሆነ ነው የምናውቀው። ችግር የለውም። ስለ ሉተር ተዋውን፣ ስለ ሉተር አልተነሳም። አትቀላቅል። በቃ የጠየቀን ብቻ አትብረ ወደ መጽሐፉ ግቡ። ችግር የለውም። ውሸታምነትህ ግን ያው ኢየሱስን ካገኘ ሰው አይጠበቅም። እምነቱን ለሌሎች ሲል የሚቀይር ሰው፣ እምነቱን እንደሌላ አድርጎ የሚናገር ሰው ውሸታም ነው። ውሸታምነት ደግሞ የክርስቲያን ጸባይ አይደለም። ስለዚህ ንስሐ ግባበት። ዋሽቻለሁ፣ በቃ ይቅርታ ብያለሁ። አሁን ወደ ሐሳባችን እንመለስ። ይሄ የግል ውሸት በጣም ጥሩ። ውሸታም ነህ ማለት ነው ግና? አዎ ዋሽቻለሁ። ይቅር ይበልህ። ሁላችሁም ይቅር ይበልህ ብላችሁ ጻፉለት። ኢዮቤ ፖለቲካ እየሰራ ነው። እሺ ቻው በቃ። ካልፈለግከው መወያየቱ ለምንድነው ፖለቲካ የምሰራው? ለምንድነው ፖለቲካ የምሰራው? ዋሽታል አይደል? ዋሽታል አይደል? ይቅርታ ያልከው ምን ሆነ ነው? ኢዮብ ይቅርታ ብሎ ለሚቅርታ አትለው። በቃ ኢዮብ አንድ ጊዜ ሚውት አድርግልኝ። እኔ ነኝ ፈልገው ዮናስ ነኝ ፈልገው። ኢዮብ ሚውት አድርግልኝ። አንድ ጊዜ ትቀጥላለህ። ዮናስ የሆነ ቃል ስትናገር በተደጋጋሚ ሰማሁኝ። አንድ ኦርቶዶክሶች ለተመስገን ጊፍት ስጡት እንጂ ዝም አላችሁና እያልክ ነበር። ምን ለማለት ፈልገህ ነው ዮናስ? ማለቴም አይደለም አንተ ገብተህ ማወያየት መልካም ሆኖ ሳለ ነገር ግን ፌር ሎሽን ምናምን ሳይሆን አሁን ኢዮብን ታውቀዋለህ የሚሰራውን ተንኮል። ይቅርታ እንኳን ተንኮል ሲሰራ አላየሁም። አንድ ጊዜ ያውልህ ሰውን አትነካካ። ከኔ ጋር ነው የምታወራው። ቆይ ተረጋጋ። አንድ ጊዜ
አንተ ምን ለማለት ፈልገህ ነው እኔን ያልከኝ? አሁን ከኔ ጋር ያወራ ቆይ ብፁዕ ከኔ ጋር ያወራ በጌታ ቆይ በጌታ ሌሎቻችሁ ሚውት አድርጉልኝ እኮ ሚውት አድርጉልኝ። ችግር የለውም ሚውት አድርጉልኝ። ይስደበው ኢዮብ እዚህ ጋር አለ መጨረሻ ላይ ይመልስለታል። አንድ ጊዜ ሁላችሁ ሚውት አድርጉ ራሱ ይመልስለታል ከፈለገ። ለኔ ኦርቶዶክስ አንድ ጊዜ ታዳምጠኛለህ? ቆይ አንድ ጊዜ እኔ ሚውት ላድርግና አንድ ጊዜ እንድታዳምጠኝ ይፈልግ። ሌሎቻችሁ ጣልቃ አትግቡ። እኔ ስለፈለኩት ነው ያስገባሁት። አንተ ዮናስ ምን ለማለት ፈልገህ ነው? እኔ ፌር ያልሆንኩበትን ነገር ካለ አስረዳኝ። ፌር ባልሆን ኖሮ እስካሁን ድረስ ለ60 ደቂቃ ሰው አልጠብቅም የሆነ ቪዲዮ እስኪያመጣ ድረስ። ምንድነው የፈለከው ከኔ ነው? እሱን ነገር አስረዳኝ አስረዳኝ። መልስልኛ ዮናስ መልስልኝ። ዮናስ መልስልኝ። ስማኛ ታዲያ መልስ እኮ እንትን ሳትንጫጫ በትክክል መልስ። ዝም ብለህ የውሸት ክስ አትክሰስ። አባ በውሸት ወንድሞችን ስትከስ